ልብ ልብ ይኸው ልብ ልብ ቴንክ ተባረኩ ወገኖች። ቴንክ ምንድነው ዛሬ አንድ ኦርቶዶክስ ያውቁት ኦርቶዶክስነት የገባኝ ገላትያ ምዕራፍ 5 ቁጥር 20 ገብቶ ይሆናል። እኛ ደግሞ ገላትያ 5 ቁጥር 19 ላይ ያላችሁት እያልን ነው። የስጋ ስራ ገብቶት ነው ኦርቶዶክስ የሆነው። እኛ የምናውቀው እንደዛ ነው። ዳሽን ቢራ አይተዋል? ዳሽን ቢራ አይተዋል? ቋላዬ ማወንም ፈሳሽ ነክ ነገር ከሆነ ልውጣ ነው የምልህ። ምንም ውርዋሮ ድንጋይ ውርዋሮ ሊጀመር ስለሚችል ማለት ነው። የዛሬው አርዕስት ስለ ፈሳሽ ከሆነ የምታወሩት እኔ እታችሁ ታብ ኮፒ ሊንክ ሼር አደርጋለሁ። ላሳይ ይህን አላየ መሰለኝ። ይህን ላሳይ ቆይ። ስንት ነገር እኮ ሆኗል። አንተ ስንት ነገር ሆኗል። እሺ የጥምቀት አንቺ ኦርቶዶክስ አለሽ፣ እኔ ነኝ ኦርቶዶክስ መመለስ ያለብኝ። እሺ እስኪ መልስልኝ። አዎ እያከበሩ ነው፣ ግን የመጽሐፍ ቅዱሳዊ አይደለም ዘፈኑ። ኖ ልብሱስ ቢሆን ለጥምቀት የተገዛ አይደለ ወይ? ነው ከልብሱ ነው የጀመርነው። ይኸው ልብስ በዓል ስታከብር ትገዛለህ እኮ። እንደዚህ አይነት ልማድ አላቸው አይደል ኦርቶዶክሳውያን? ታውቀው የለ ኤርሚዲያ ቆና እንዳለ ታውቀዋለህ እኮ። በዓል ሲመጣ አዲስ ልብስ። አዎ ስለዚህ አሁን ይሄ ዳሸን ባንክ ነው የሚለው ቢራ ነው አይደለም፣ ፋሲል ከነማ ማለያ ነው። ማስታወቂያው ደግሞ የዳሽን ቢራ ማስታወቂያ ነው። ክለቡን ፋሲልን ከነማ ስፖንሰር በአመት 120 ሚሊዮን ብር ስለሚያደርገው ነው፣ ሌላ ነገር አይደለም። ስለዚህ ዳሸን ምንድነው? ዳሸን ቢራ የሚባለው የእግር ኳስ ቡድን አለ። ፋሲል ከነማ ነው የሚለው። ፋሲል ከነማ የዳሸን ቢራ ስፖንሰር ሆኖት ነው። ኤግዛክትሊ ስፖንሰሩ ነው። እና የፋሲል ከነማ ደጋፊ ይህንን እንለብሰዋለን። እኔም አለኝ። ለብሰው ነበር አንተ ለጥምቀት? አይ እኔ ጎንደር አይደለሁም። እኔ ለብሰዋለሁ። የጥምቀት ሳይሆን ዝም ብዬ በማንኛው ነው ለብሰዋለሁ አለኝ። ባሌ ተወልደው አዲስ አበባ ላይ ያሉ ታዲያ ልደትሻ ታዲያ ምን ያደርጉ ነው የለበሱት? ምን ስፖርት እኮ ነው፣ ምን ችግር አለ? እኛ ማንቸስተርን የምንደግፈው ምን አግኝተን ነው? በእንግሊዝ ተወልደን ነው እንዴ? አይ እንዴት በጥምቀት ቀን እንደዚህ ተለበሰ ነው እንጂ ስለ ማንቸስተር እኮ ማንቸስተርማ ብዙዎቹ ይለብሱታል። እና ግን እኔ ያልኩትኝ በጥምቀት ቀን እንዴት እንደዚህ ተለበሰ ነው። አዎ ኤርሚዬ ምን መሰለህ፣ አንዳንዴ አካባቢውን ነው የምትመስል። ገብተዋል። ለምሳሌ እኔ አሁን ኦሮሚያ ነው ያለሁኝ፣ የኦሮሚያ የባህል ልብስ አለኝ። ስለዚህ ይሄኛው ደግሞ የጎንደር የባህል ልብስ ነው እያልከን ነው። ወጣቶቹ በአብዛኛውን ጎንደሮች ይወዱታል ይሄንን ማለውን የፋሲልን የባህል ልብስ ስለሆነ የጎንደሮች። አዎ መምህር ኤርሚዬ ግን ከድነታችን ጋር ልብሱ ይያዛል። ወይት ቆይ የምን ድነት እዛዛ መርገጥ አይደለም። ኦሮሚያ ክልል ስላለህ የኦሮሚያ የባህል ልብስ አለ፣ በደንብ አውቃለሁ። ነው የሰላሌ ኦሮሞች የሚለብሱት፣ የአዳ ኦሮሞች የሚለብሱት አለ፣ የተለያዩ ያቡና ያኛ የሚለብሱት አለ። የነሱ የባህል ልብስ ነው። እዛ የባህል ልብሱ ላይ ቅዱስ ጊዮርጊስ ቢራ ይላል። ይሄ የስፖርት ነው። ኖ የጠየቅኩ መልስልኝ። የባህል ልብስ ነው ያልከኝ። የስፖርት ሆኖ ግን የባህሉ ነው ያልከኝ። የጎንደር አካባቢ ባህሉ ነው፣ እንደ ባህል ያዩታል ነው ያልኩ ኤርሚዬ። እንደ ባህል እንደ ባህል ስለሚያዩት የጎንደር ሰዎች ይለብሱታል አይደል? በሙሉ አይደለም። በቃ ኳስ የሚያውቅ ስፖርተኛ ምናምን ሆነ በቃ የሆነ አብዛኛውን የዛ አካባቢ ልጆች የፋሲልን ማሊያ ይለብሱታል። ኦኬ። ስለዚህ ለጥምቀት በዓል እሱን ነው ለብሰው የሚወጡት ሁሌ በየዓመት አይደለም እንዴ? ለምን ማሊያ ነው የጥምቀት ሌላ ነው እንጂ ይሄ እኮ ይሄ ልብስ ከጥምቀት በዓል ጋራ ለብሰው የወጡበት ዩኒፎርም አድርገው ለብሰው የወጡበት ያው የጥምቀት ጥብቆ ነው ብዬ ብል አይደለም፣ እንደዛ አይደለም ነገሩ ብለህ አልከኝ። ወደ ኳስ ወሰድከው። ኳስ ደግሞ ነው ብዬ ስጠይቅ ደግሞ ባህል ነው አልከኝ። ባህል ስለሆነ ያው ኦሮሚያ አካባቢ ላይ ስለምኖር አልከኝ። እነሱም እንደዚህ ይለብሳሉ የባህል ልብሳቸው ብለህ ስትል ጠየቅኩ። በኦሮሞ የባህል ልብስ እንዳለው አውቃለሁ። ሁሉም የባህል ልብስ አለው። በኦሮሚያ የባህል ልብስ ላይ ግን
የየትኛውን ቢራ ወይ ደግሞ እንደዚህ የእግር ኳስ ማስታወቂያ ምናምን ነገር ሆኖ ለብሰው አይተሃል ብዬ ስልህ ከድህነት ጋር ምን ያገናኘዋል ይሄ ብለህ ደግሞ ጠፍ ልትል ቻልክ ማለት ነው። እና ያው ኤሌፈን ነው አልፋለሁ ቶ ኤንዌይ እንግዲህ አይ ቲንክ የቢራ ማስታወቂያ ነው ማለት ነው። እነ ልደትሽ የለበሱት ሶሪ የዳሽን ቢራ ማስታወቂያ ማስታወቂያ ሳይሆን የፋሲል ከነማ ማለያ ነው። ዳሽን ቢራ የሚለው ደግሞ ክለቡን ዳሽን ቢራ ስፖንሰር በአመት ማሊያውን የለበሰ ማንን ነው የሚያስተዋውቀው? እግር ኳሱን ነው። ኳስ ነው እዛ የሚታየው። ቲሸርቱ ላይ ምንድን ነው የሚታየው? የፋሲል ህንፃ አይታይም? ደረቱ አካባቢ ኖ አይ ከታች በትልቁ የሚታየው ምንድን ነው? እሱማ ክለቡን ስፖንሰር የሚያደርገው ከእንትኑ ነው የሚታየ ድርጅት። ማን ነው የሚታወቀው ታዲያ? እዛ ላይ በትልቁ ጎልቶ የሚታየው ማነው? ጠርሙሱ ወይስ ፋሲል ከነማ? ፋሲል ከነማ ነው የሚታይ። ትልቁ ላይ አድርግለት ወንድምነት። አይቼዋለሁ ኤርሚ ያለኝ እኮ ኤርሚ ትልቁ ላይ አድርግለት። ይሄን አለ መጽሐፍ ቅዱስንም አይተውም አይረዱም፣ ጠርሙስም አይተው አይረዱም። ምንድነው ብሎ የሚለው ጽሁፉ? ዳሽን ቢራ በትልቁ ጎልቶ የሚታየው ምንድነው? እንዴ ታዲያ 120 ሚሊዮን ብር እየከፈለ ስሙ ጻፈኝ። ትልቁ ላይ ጎልቶ የሚታየው ምንድነው? ቢራ በቃ እንደ ታቦቱ ጎልቶ የታየው ቢራ ነው። ቢራ ነው የምታስተዋውቁት ማለት ነው። ጨርሰናል። ነግባኪያ በጥንተ ነገር ይላል። ወደ ቀድሞ ነገራችን እንመለስ። እዚሁ ደግሞ ልትለና ይንገብ ዜና አለውና ይንገብ። ኦኬ እሺ፣ ችግር የለውም። አይጠጡም ነው እያሉ ያሉት የነበረ አይደል ነው። ወደ ዋናው ነገር አንጠጣም ነበር እያልክ ያለው ኤርሚ ቤካ ሲያም ልናገር መምህር ኤርሚያስ። እሺ ቀጥል። አዎ ቅድም ስለ መጠጥ እየተናገረ ነበረ። አዎ እውነት ነው፣ ይጠጣል። እንደውም የፋሲካ ጾም ተጾሞ ልክ የፋሲካ ዕለት በቢራ ሁላ የሚታጠባል፣ ሰክሮ ሜዳ የሚያደራል። የዛን ቀን ዝሙቱ መዳራቱ ይጨምራል። ምንም ይሄ የማይካድ ሀቅ ነው። ነገር ግን የቤተ ክርስቲያኗ አስተምሮ አይደለም። አንተም ያው በዲቁና አገልግልሃል፣ ታውቀዋለህ፣ እኔም አውቀዋለሁ። አይጠጣም የሚል ይጠጣል። ታዲያ ክርስቲያን ባይጠጣ ይሄ ሁላ ቢራ ፋብሪካ ወደ ስንት ቢራ ፋብሪካ ያለ ማን እየጠጣው ነው? ስለዚህ የቢራ ፋብሪካዎች የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሕዝብ ተስፋ አድርገው ነው ማለት ነው የሚጠምቁት፣ ፋብሪካ የሚተክሉት። እንግዲህ ሙስሊምም አይጠጣ፣ እናንተም አንዳንድ ሰው እየተደበቀ ነው የሚጠጣ እንጂ አብዛኛው አይጠጣም። እኛ ጋር ተደብቆ እንጂ በግልጽ መጠጣት የለም። ሙስሊምም ጋር ተደብቆ እንጂ በግልጽ መጠጣት የለም። አንድ ጓደኛ አለኝ እኔ አሁን ሳወራማ አይደለም። ሳይደበቅ ግን በግልጽ የሚጠጣው ህዝባችን ማን ነው በምድራችን ላይ? ሳይደበቅ በግልጽ የሚጠጣው ሳይደበቅ በግልጽ የምን ክርስቲያን የሚባለው ድግ ጋር ድብቅ አትበል። ኦርቶዶክስ በግልጽ የሚጠጣው ማን ነው? ኦርቶዶክስ። ምን ይሄ እኮ ምን ያደባባይ ሚስጥር እኮ ነው። አለቀ። ለዚህ ስህተታችሁ፣ ለዚህ ድፍረታችሁ ቀንደ መለከት እንፉላችሁ አንልም። ንስሐ ነው መግባት ያለባችሁ። ስለዚህ ከአንተ ጨርሰናል ማለት ነው። ምኑን ገና ሳንጀምረው ምን በቃ አሁን እኮ ተጠጣላችሁ አጠጣውም ነው። ብዙ ቢራ ፋብሪካዎች የኔን ሀገር ገብስና የኔን ሀገር የአርሲን ገብስና የኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ አድርገው የሚተክሉት የቢራ ፋብሪካዎች ማለት ነው። እኔና ቤካ አርሲን የተወለድነው እና የእኛን ሀገር ገብስና የኦርቶዶክስን ሕዝብ ተስፋ አድርጎ ነው ቢራ ፋብሪካዎች የሚተክሉት እና እሺ ብትለዋለህ። ኤርሚዬ ምን መሰለህ፣
እኔ አሁን ዝም ብዬ መጥቼ ያልሆነውን ይሄን የአደባባይ ስለምታውቀውም የሚጠጣ አለ ወይ ስትለኝ፣ አዎ የሚጠጣ አለ፣ የሚሰክርም አለ። ይሄ ግን የግለሰቦች ኃጢአት ነው። ትክክል ነኝ አይደለ? የግለሰቦች ኃጢአት ነው። ይሄ የቤተ ክርስቲያኑ አስተምህሮ አይደለም። ከአንድ ዶግማ የመዳን ትምህርት አይደለም። ይሄ በቤተ ክርስቲያኗ ስካር አይፈቀድም። ከዛ አንጻር ነው ሳልኖር ወይ ትክክል አይደለም እንዴ? ቤተክርስቲያኒቱ እኮ ከአምስቱ አዕማደ ምስጢራት ውስጥ ሁሉም አምስቱ አዕማደ ምስጢር ነገረ ድህነት ከዛ ነው የሚቀዳው ነው ብላ የምትለው አይደለ? ከአምስቱ አዕማደ ምስጢር ትምህርቶቿ ከዛ ነው የሚቀዱት። አዕማድ የሚያሰኛቸው ለዚህ ነው፣ ዋና ዋና ስለሆኑ። የነገረ ድህነቷ ትምህርት ከዛ እንደሚቀዳ ሁሉ በመጠጥ እኮ ድህነት ነገረ ድህነትም ይገኛል ብላ የምታስተምር ቤተክርስቲያን ነች። በምንድን ነው ያልኩት? ልብ በሉ፣ በመጠጥ። ኧረ ኤርምያስ እንዲህ በጣም አበዛው። እንደዚህማ እንደዚህ እንደ ቤተክርስቲያኒቱን ጥላቻ ነው ብለህ ነው? የምን ጥላቻ? ጥላቻ አይደለም። መረጃ አለ ወይ? አዎ። እኔ ብቻ የማውቀው እናንተ ሁሉ በሙሉ የምታውቁት ምን መረጃ አለ ከነገረ ድህነት ጋር የሚገናኝ? ሰው ጠጥቶ መንግስተ ሰማያት ይገባል ብላ የምታስተምር ቤተክርስቲያን ነች ኦርቶዶክስ። ምን ጠጥቶ? ጽዋ ጽዋ ማህበር ጠጥቶ ሰው መንግስተ ሰማያት ይገባል ብላ ታስተምራለች። ነው አይደለም ብዬ ከማንም ማረጋገጫ አልፈልግም። ጽዋ ማህበር ጠጥቶ መንግስተ ሰማያት ይገባል ብላ ትላለች። ከዚህም የተነሳ ህዝቧን ሁሉ ጽዋ ጠጡ ትላለች እኮ በአደባባይ ላይ። ቤተክርስቲያኒቱ ነው ተቋሟ፣ ግለሰብ አይደለም። ተቋሟ ጽዋ ጠጡ ትላለች። ግማሹ የአርሴማን፣ ግማሹ የሚካኤልን፣ ግማሹ የማርያምን፣ ግማሹ የተክለ ሃይማኖት፣ ግማሹ የመድኃኒዓለም እያለ ጠጡ ትላለች። ጽዋ ጠጡ ብላ ታስተምራለች። እዚህ ደግሞ የሚያወራ ሰውዬ እንዳልከው ዲያቆን የነበረ ነው፣ ሲቀድስ የነበረ ነው፣ ሲጠጣም የነበረ ነው። አልጠጣም እንዴ? ወዴት? እኔ አልጠጣም። እኔን ነው ብዬ የምልህ። እኔ የነበርኩት ነው ብዬ እዚህ የሚያወራ ሰው ማለት እኔን ነው እያልኩ ያለሁት። አይ መምህር ኤርምያስ እከዳለሁ። አይ በፍጹም እንደዚህ አትልም ብለህ እንዳትል። እዚህ የማወራ ሰውዬ ዲያቆን የነበርኩ ቀዳሽ የነበርኩ ከጽዋ ማህበር እስከ ሰንበቴ እስከ የሙት ዓመት መታሰቢያ ስበላ ስጠጣ የነበርኩ ነኝ እና ጽዋ ማህበር የጠጣ በመንግስተ ሰማያት ያ ሲጠጣለት የኖረው ሰውዬ ዋስ ጠበቃ ይሆነዋል እያለች የምታስተምረው ማለች ቤተክርስቲያን። ስለዚህ ጠጡ ትላለች። ኦፊሻል ነው ጠጡ የምትለው። የሚጠጡት ጠላም እንደዚህም አንዳንዴ የኔም ሀገር የአርሲ አረቄ አለ፣ የደብረ ብርሃን አረቄ አለ። ከደንበጫም ጭምር ከሩቅ እናስመጣለን። መጠጣት ነው። አዲስ አበባም ቀንዶ ነው ማነው የሚባለው? ኡዞ ነው ኦዞ የምትሉት እሱ ሁሉ ጭምር ይመጣል። እሱ እንደውም ሀብታም ቤት ነበር ድሮ ይገባል የሚባል የነበረው ማለት ነው። ግን ከፍ ብለን ጳጳሳቱ ጋር ስናይ ፎቶ ሁሉ አለኝ፣ መረጃ አለኝ። ያለ መረጃ አላወራም። እዛ እነሱ አካባቢ ቀንዶ ጠላ ምናምን ነገር ነው። እሱ የባልቴት ነው። እነሱ ጋር የሚመጣው ዋይት ሆርስ፣ ብላክ ሌብል፣ ሬድ ሌብል ውስኪ ማለት ነው። ዲምፕል የሚባል አለ፣ የራሽያ ቮድካ ደግሞ ምንድነው አንድ ሲጠጡት ምንድነው ሲጠጡት እንትን ቫኒላ ክሪም ይሄ ምንድነው? አዎ ቫኒላ የአስክሪም አለ አይደል? የእሱን አይነት ዝሬ ማሊቡ ይባላል። ይጠጣ ነበር እኮ አልኩ። ካህናቱ እንደኛ ጠላ እንትን ብለው አይሉ። ይሄ ነውር ነው። ጳጳስ ፊት እንደዛ አይቀርቡ። ከቀረበም ጥልል ብሎላቸው ነው የሚቀርበው። ካልሆነስ እነሱ ከብፁዕ አባታችን ከየትኛው ይሻለውታል ተብሎ ማለት ነው። ፎቶ አለኝ ነው ብዬ የምለው ባይዘው ዝም ብሎ እንደዚህ በመደዳ አይደለም ማወራው። እጄ ላይ አለ ሲያማርጧቸው ማለት ነው። ከስጋ የትኛው ወጡ ይሻለው? ሻኛ ይሻለውታል? ዳዊት
ተብሎ እንደሚባለው ከመጠጥ የትኛው ይሻለዎታል ብሎ በተመሳሳይ አሁን ዋይት ሆርስ፣ ሬድ ሌብል፣ ብላክ ሌብል ቀርቦላቸዋል እና አይ ችኛዋ ዋይት ሆርስ ትንሽ ቀጠንጠን ያለች ነች፣ በረዶ ከጨመሩባት ጥሩ ነው፣ ለጤንነቱ ጥሩ ነች እየተባለ ማለት ነው። እና አይጠጡም ማለት ኦርቶዶክሳውያን አይጠጡም ማለት ምን ማለት እንደሆነ እንገራችሁ። ውሃ ያለ መኪና ያለ ነዳጅም ያለ ኤሌክትሪክ ፓወርም ይሄዳል እንደማለት ነው። ከላይ እስከታች እኮ ተደራጅተው እኮ ነው የሚጠጡት። ተደራጅተው ማለት ተደራጅታችሁ ጠጡ ስላለቻቸው ማለት ነው። ለዚህ ነው ጽዋ ማህበር በጽዋ ማህበር የተደራጁ። ትስቃለህ እንዴ ቤኪ? ይሄ እኮ ሀገር ያወቀው ፀሐይ ያሞቀው ጉዳይ ነው። አሁን በዚህ ቤት ከፍታችሁ ጭቅጭቅ ይጠጣሉ አይጠጡም? አይ ትንሽ ነው የምጠጣ፣ ሁለት ጠጡ ብለዋል። ሁለት ማለት ምን ማለት? ሁለት ብርጭቆ ነው? ሁለት ጆግ ወይ ሁለት እንስራ? እኔ በዚህ አሁን ዲቤት ክርክር ጭቅጭቅ መገባት ያለበት አይመስለኝም። ግን ይሁን ብለካ ሰላም ነው ኤርሜ፣ ሰላም ነው። እንዴት ናችሁ? ሁሉ ሰላም? ሰላም የለም፣ ሰላም የለም። ቆይ ሚዩት አድርገው። ሰላም የለም ብራዘሪ። ምን ሰላም አለ? ምን ሰላም አለና እና ይህንን ታስተባብለዋለሁ። ይሄ ነው እያልኩ ያለሁት ሳልሞት። ኧረ በሳቅ ግድልክኝ ኤርሚዬ፣ አመሰግናለሁ። በነገራችን ላይ ኤርሚ ስላገኘው ደስ ብሎኛል። ዝም ብሎ ፖለቲካ እኮ ነው። ቢያንስ እኮ በዚህ መሀል እኮ ዘማራ ቢመጣ ማለት ነው የነበረው በወይኑ የተነደፈ ሰው ነው ተነድፎ። ኤርሚዬ ይቅርታ ላውራ? አዎ እሺ፣ አመሰግናለሁ። መምህር ኤርሚ የሚጠጣለው ይላልከው ይሄ እኮ ምን አዋል ብያለሁ። ነገር ግን ይሄ ግለሰቦች ስራ ነው። የቤተ ክርስቲያኑ ነው እያልኩ እኔ እንደዚህ በመረጃ ስናገር አንተ ማይክን ዘግተህ ትስቃለህ፣ ሳወራ ትስቃለህ። ማይክ ትከፍትና ደግሞ የግለሰቦች ነው የቤተ ክርስቲያኒቱ ናት ተደራጅታችሁ ጠጡ ያለቻቸው። ተደራጅታችሁ ጠጡ ሚንስ በጽዋ ማህበርን እህቶች፣ እናቶች፣ አባቶች ተደራጅተዋል ነው የሚጠጡት። በማህበር ነው አደራጅታ የምታጠጣው ኦርቶዶክስ ጠጡም ብላ የምታስተምረው ዝክር ነው። ኤርሚዬ ስትቀድሳ ዝክር እኮ ስሙን ዝክር አልነው ማህበር አልነው አንድ ነው። ኦኬ መታሰቢያ ማለት ነው። ኦኬ በዛ በዝክሩ ላይ በዝክሩም ይሁን በማህበር ምንድነው የሚጠጣው ነው። ኤርሚ ግን መታሰቢያን ታምናለህ? አይ እኔ መታሰቢያ ወይዘሮ መታሰቢያ ነው ወይስ ምንድነው? አይ መታሰቢያ ዝክር በጻድቁ ስም ቀዝቃዛ ውሃ የሰጠ የሚለውን ታምንበታለህ? የጻድቁ ዋጋ ያገኘ ውሃ ብሎ የሚለውን በጻድቁ ስም አይልም መጽሐፉ ራሱ ጀምር። የጻድቁ ዋጋ ያገኘ ቀዝቃዛ ውሃ የሰጠ የሚለለም አይልም። እንደዛ አይልም መጽሐፉ፣ እንደዛ አይልም ማለት ማርቆስና ማቴዎስ ሲጽፉት የጻፉትም በደንብ ትክ ብሎ ማየት ነው አይልም። ያውም እኮ እንደው ከተባለ ቀጥታ እንኳን ማቴዎስ እንኳን ከተባለ ምዕራፍ 10 ቁጥር 41 እና 42 ላይ ቀዝቃዛ ምን እንደሚለው እስቲ ቀዝቃዛ ጠላ ብቻ ይላል። እስኪ አምጡት ወገኖች፣ ምን እንደሚለው ሳልኖር ቀዝቃዛ ውሃ ነው የሚል ጠላ አይልም። ውሃ ነው የሚቀርበው። ታዲያ የኢትዮጵያ ኦርቶዶክስ ታሪክሳን ያው ሰሙ ነው፣ ወርቁ ጠላ ነው። መጽሐፉ ውሃ ብቻ ነው የሚለው። ወይ መሳይ እሰጥሃለሁ። ውሃ ብቻ ደግሞ ውሃ ብቻ ነው ያለው። ብቻ የሚል የለም። ብቻ የሚል የለም አይደል? አምጣ ውሃ ብቻ አምጡት። ምን እንደምታደርጉት ፔንቶች የምትስቁት ሂዱና አምጡት። ማቴዎስ ወንጌል መጽሐፍ ምዕራፍ 10 እሺ። እቺ ብቻ የሚባል ለኢየሱስ ሲባል ብቻ የሚባል የለም አላችሁ አይደል? ደግሞ ለምሳሌ ስግደት ብቻ የሚል የለም። ኤርሚዬ በመድኃኒዓለም እኔ አልወጣኝም። አሁን እዚህ ውሃው ጋር ነን ያለነው፣ ፈሳሹ አካባቢ ነን። ዛሬ ቤኪ ይዞት የመጣው ርዕስ ውሃው ጋር ነው፣ ፈሳሹ ጋር ነው። እሺ ምን ይላል? ማቴዎስ 10 አይደል ያልከኝ? አዎ ይኸው ውሃ ብቻ የሚል የለም ብለኸኛል። ይኸው ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ምን ብቻ ይላል ወገኖች? ምን ብቻ? ከኋላ ምን አለ? ውሃ ብቻ። ቤቱን ዝጋና
ቤቱን ዝጋና ተኛ። በቃ የዛሬው ውይይት እዚህ ላይ ብቻ የዛሬው ውሃ ብቻ ይላል አይደል? እቺ ብቻ የምትባለዋን ቃል ለጌታችንም መጽሐፍ ቅዱስ በሚናገረው ለጌታችንም ስንናገር ብቻ የሚል የለም ማለት ለመጠጥም ብቻ ይላል። ምን ብቻ? ጠላ ብቻ ይላል። አረቄ ብቻ ይላል። ውሃ ብቻ ካለ ውሃ ነው ማምጣት ያለባት ኦርቶዶክስ እጠጣለሁ ብላ ካለች ማለት ነው። እና ውሃ ትዘክራለህ መምህር ኤርሚ አንተ? የእናንተ ነው እየጠየቅኩ ያለሁት። አይ ትቀበለዋለህ፣ ታምንበታለህ? ይሄንን የእናንተን በመጀመሪያ እሱ መልስልኝ። ቤተክርስቲያኒቱ ተደራጅታችሁ ጠጡ ትላለች፣ የጽዋ ማህበር ማለት ነው። የምትጠጡት ደግሞ ውሃ ብቻ አይደለም እንዳልኩ ከደብረ ብርሃን እስከ ደንበጫ አረቄ ነው የምትጠጡት። እሱማ እኮ መጠጣት ብቻ አይደለም መምህር ኤርሚ። አንዳንድ ሰው ጭራሽ እንደ ስጋው ደግሞ አፉንም የሚኮናነባለ፣ ስጋው ደግሞ አፉን የሚያፍንም አለ። አሁን ስሙት አስተምህሮ ነው። ታዲያ እያወቀው ስህተት አስተምህሮ ነው። አንዳንዶቹ መሶበ ወርቅ ይዘው ለመሶበ ወርቁ የሚሰግድ አለ፣ ለያዘው ጠላ የሚሰግድ አለ። እኔ ይሄን ትቀበለኛለህ ወይ ብትለኝ ይሄ ከወንጌል ጋር ስለማይሆን አልቀበልም። ሰዎችም በራሳቸው እንጂ ቤተክርስቲያኗ ይሄ ሲጀመር የመጣ ልምምድ ነው። ይሄ ታያለህ አንተ በመንገድ በግለሰቦች ነው የገባው ይሄ ልምምድ ወይስ በቤተክርስቲያኒቱ ነው? በግለሰቦች እኮ ነው ኤርሚ፣ በቤተክርስቲያኒቱ ነው። በቤተክርስቲያኒቱ እየከለከለች እኮ ነው ቤተክርስቲያን። ህዝቡን ጽዋ ማህበር እንዲጠጡ ማን ነው የሚመክረው? ንስሐ አባት ወይስ ግለሰብ? አንድ ዝም ብሎ ምንድነው ይቅርታ ማይም ልል ነበር። አንድ ምእመን የሆነ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነው እንደ እየዞረ ህዝቡን ጽዋ ማህበር ጠጡ እያለ የሚቀሰቅሰው አይደለም። በንስሐ አባቶቻቸው ጭምር ሁሉ ነው ለህዝቡ የሚነገረው። ወለተ ስላሴ ይጠጡ፣ አንድ ጽዋ ማህበር አንድ ጻድቅ ሰው ይዘው ይጠጡ እየተባለ ተደራጅተው እንዲጠጡ ተሰባስበው በማህበር እንዲጠጡ ማን ነው የሚያደራጃቸው? ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ መሆኗን በምን አወቅ? ካህናቱ ነው ለንስሐ ልጆቻቸው ጠጡ እያሉ ብለው የሚሉት። ለምን? እነሱም ከዛ መጠጥ ተቋዳሽ ስለሆኑ ማለት ነው። ጽዋ ማህበሩን ይባርኩልኝ ተብሎ የሚጠራው ማን ነው? መምህር እንትና ስብሐት ለአብ ተብሎ የሚጠራው ዲያቆን ማን ነው? ኤርሚያስ፣ እኔ ነበርኩ። ይህንን አሁን ለእርሶ መናገር ሳልኖር ይህ የሚያውቁት ማለት ነው። እኔ አሁን ያመጣው ሀሳብ እኮ እኔ አይደለም ብዬ አልክድህም መምህር። ስለዚህ ቤተክርስቲያኒቱን አትጠጡም ብላ የምትለው እኔ ይሄንን ሰት እኮ ነገርኩህ። እኔ ሰዎቹ በልምምድ መሶበ ወርቁን ሁላ ይሰግዳሉ፣ ጠላውን ያጸበሉ። ይሄ ግን ከመጽሐፍ ቅዱስ ጋር እያወገዘች እኮ ነው ቤተክርስቲያኗ። ቤተክርስቲያኒቱ መጽሐፍ ቅዱስ የታቀና መጀመሪያ የቤተክርስቲያኗ የድነት ትምህርት 4 ነው። በነገራችን ላይ ሰው ያምናል፣ ይጠመቃል፣ ስጋው ደግሞ ይወስዳል፣ በሜሮን ከዛ በሕግ ወንጌል ይመራል። አለቀ። ከዛ ወዲህ የለም። ውሸት ነው። 4 አይደለም እንዴ? ምን ነው? እርሱ አሁን የቤተክርስቲያን አገልጋይ ነዎት? አይደለሁም መምህር ኤርሚያስ፣ እኔ አይደለሁም። እሺ፣ ጸሎተ ፍትሐት ለምን እንደሚደረገው ለጌጥ ነው? ለሞተ ሰው ነው። ለምን የሚደረግበት ምክንያት ምንድን ነው? ፍትሐት የሚደረግበት የፍርድ ቀን ገና ስለሆነ ክርስቶስ እንዲራራለት ነው እኮ። ምን ነው የሚደረገው? የፍርድ ቀን ገና ስለሆነ ክርስቶስ እንዲራራለት አይደል? ምልጃ ማለት እኮ ነው። ፍትሐት ማለት ምልጃ ማለት ነው፣ ማረው ማለት ነው። በጸሎተ ፍትሐት ላይ ትዝ የሚለዎት መጽሐፍ የትኛውን መጽሐፍ ነው? ብዙ ጊዜ ግንዘት አለ። ግንዘት አይደል? ከዛ ግንዘት መግቢያው ላይ ምን ይላል? ገና ሲጀምር እምድኅረ ሞቱ ለሰብ አልቦቱ ንስሐ ይላል አይደል? እምድኅረ ሞቱ ለሰብ አልቦቱ ምን ገድሉን የማይዘባል እኮ። እሺ ይዘውታል ይላል አይደል? ሰው ከሞተ በኋላ ንስሐ የለውም ማለት ነው አይደል? ትርጓሜው ታዲያ መምህር ሽርሽር ምን ይሁንልኝ ብሎ ነው ከሞተው ሰውዬ ንስሐ ላይ ኖረው መቋሚያና ጸናጸን ይዞ ሲያንቋር የሚያድረው? ይማረን ነው ይሳለን ነው ይቀበነ እያለ ማለት ነው። ራሳቸው ብለውት ይሄ በእኔ በገጠርኛው ንግግር አንቺው ታመጪው አንቺው ታሮጩ አይነት ማለት ነው። እዛው ቆይ
ቤኪ ምንድን ነው ዛሬ ይዘብን የጠበቀኝ አርዕስት? እንደዚህማ ጥሩ አይደለም። እምድኅረ ሞቱ ለሰብእ አልቦቱ ንስሐ ብለው ምዕመኑ አያውቅም። አሜን አሜን አባታችን በረከቶት ይደርብኝ፣ በእድሜ በጤና ይጠብቅልኝ፣ ጸሎቶት ታግዘኝ ብሎ ምን እንደተባለ አያውቅም ምዕመኑ። ስንነግረው አንዴ መንግስቱ ኃይለማርያም እንዳለው ማለት ይህንን ህዝብ መቀመጫውን ሁሉ በጩቤ ብንወጋው አይነቃም ብሎ እንዳለው ማለት ነው። ኦርቶዶክስ እኮ እንደዛ ሆኗል እኮ። እኛ ከዛ ወጥተን እርሶም አሁን በደንብ የቤተ ክህነት ሰው ነዎት እና ለህዝቡ ስንነግረው ማለት አይገባም አይደለም፣ ለመቀበል ቸግረዋል። ልብ በሉ፣ የሞቱ ዘመዶች ያሏችሁ ሰዎች ፍትሐት ብላችሁ የምትሉት የቄሶቹን ሆድ ብቻ እንደምትሞሉ 4 ነጥብ ነው የምነግራችሁ። ለሞተው ሰውዬ ምንም አይጠቅመውም፣ ምንም ነው እንጂ ይመለሱ። እንደዚህማ የለም፣ እንደዚህ አስደግፎማ መሄድ የለም እንዴ። ሰላም ደሩ እንኳን ይባላል እኮ። አውቀኸዋል ግን ማን እንደሆነ? እኔ አውቄ ነው ዝም ያልኩት እንዲያወራ ፈልጌ። ማን ነው? አላወቁትም። ቆይ አላወቁትም በእውነት። እሺ ሊቀ ተዋህዶ የሚባል የሆነ ጊዜ መጥቶ የነበረው አታስታውሰውም? ሊቀ ተዋህዶ? አዎ አወቀው። እነ ቀሲስ ዲበኩሉ ሲያውቁት ከፕላትፎርሙ ላይ የጠፋው ሰው የለም። አሁን እንደዚህ አይነት ሰዎች ናቸው ያስቸገሩለት። አይ እውነትን የሚያውቅ ነው ግን አንዳንዴ ያደበሰብሱታል ለማለት ነው። እና ቤቱ የሚጠጣበት ነው። ምንም ይሄን ኦርቶዶክሳውያን መታችሁ አይጠጣም በላችሁ አትበሉ። ቤተክርስቲያን አትልም፣ ግለሰቦች ናቸው አትበሉ። ቤተክርስቲያን ጳጳሳቶች ናቸው የሚሉት፣ ካህናቶቹ ናቸው ህዝቡ ተደራጅተው እንዲጠጣ እየመከሩ ያሉት ነው የምር እንዴ። ህዝቡ ተደራጅቶ እንዲጠጣ በማህበር እንዲጠጣ ማለት ነው። እንዲጠጣ እናትና አባትህን የአርሴማንና የቅዱስ ሚካኤልን ጸበል ጠጡ ብለው ያሉት እነሱ ተነስተው ከሜዳ እንደዚሁ ብለው ነው አይደለም። በንስሐ አባቶቻቸው በኩል ተነግሯቸው ነው። በንስሐ አባቶቻቸው በኩል የተደረገ ንስሐ አባቶች ተብሎ የተባሉት በሙሉ የክህነት ስልጣን ያላቸው ናቸው። እነዛ ካህናት የኦርቶዶክስ ናቸው። ኦርቶዶክስ ማለት እነዛ ካህናት ናቸው። እነዛ ካህናት ማለት ኦርቶዶክስ ናቸው። አጭርና ግልጽ። ከዛ ካህን መካከል አንዱ ኤርሚያስ እኔ ነበርኩኝ። ስለዚህ ለቀባሪው የማርዳት ያህል ነው ማለት ነው። እሺ ከመሳይ ጋር እንቀጥል እስኬር ከሆነ ማለት ነው። እንዴት ዋላችሁ? እንዴት አመሻችሁ? ቤር መስከን ወንድማችን ከየት ቤተ መሳይ ኦርቶዶክስ ተዋህዶ ነው። ግን ቅድም እያወራ ነበረ። ምናልባት አሁን ከሳልኖር ጋር እያወራ ስለነበረ ከግርምሽ ጋር በቀጥል ትንሽ ቅድም ያነሳው ሀሳብ ስለነበረ ፈቃደኛ ከሆንክ ከግርምሽ ጋር ነው ይቀጥል፣ ችግር የለውም። ግርምሽ ያው ቀጥሉ ወንድምነት። እሺ አመሰግናለሁ ኤርሚያስ። እሺ ግርምሽ አለህ? የለም ግርምሽ አለው ግን ኤርሚ አለው ወንድምነት። ሁላችሁንም ሰላም ብያችኋለሁኝ። ከእንደገና መሲ ኦልሞስት እኮ ፋይናላይዝ አድርገናል። የቱ ጋር ነበረ የቀረ የምትለው ጥያቄ ምናልባት ሀሳብ ካለ? አይ አልመሰለኝም። አጋጣሚ ኔትወርክ ነው መሰለኝ አውርዶኝ ነው እንጂ ያው እያወራ ነበረ። በእርግጥ ከመጠጥ ጋር የተያያዘ ነው። አሁን ከኤርሚያስ ጋር እያወራ ነበረ ሳልኖር። ግን ሳልኖር ጋር ሰፊ ልዩነት አለኝ። እኔ በኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እሱ ያለው ነገር ለእኔ አንዳንዶቹ በጣም የተለዩ ሀሳቦች ናቸው ሲያነሳ የነበረው። ስለዚህ እኔ አልቀበለውም ብዬ አስባለሁ። ግን ሳልኖር ይሄው እንደዛማ ከሆነ ይሄው ሳልኖር ተመልሷል እኮ ከእሳቸው ጋር የሀሳብ ልዩነት ካለ ኦርቶዶክስ ተዋህዶ ሆኗል። ኦርቶዶክስ ተዋህዶ ውስጥ ሆኖ ግን ያነሳቸው ሀሳቦች ልክ አይደሉም። አንዳንዶቹ እኔም ማልስማማባቸው አሉ። ግን እኔ እናንተን እንደ ሀሳብ ትምህርት ለመማማርና ሀሳብ ለመስጣት እውነተኛውን መንገድ ለማሳወቅ ከእናንተም ከኔም ለመድረስ ከሆነ ድረስ
ማውራት ያለብኝን ነገር ትንሽ አውርጄ መውረድ እፈልጋለሁ። ምናልባት ግርማ የነሳው ሐሳብ ከመጠጥ ጋር የተያዘ መጠጥ በራሱ ምንድነው? መጠጥ ምንድነው? አትጠጡ የተባለው ምንድነው? አትጠጡ የተባለበት ቃል አለ ወይ የሚለውን ሐሳብ እያነሳን ነበረ። ግን አጋጣሚ ያው ሳልኖርም ስለገባ እሱ አወራና አሁን ያው ኔትወርክ አውርደኝ መልሼ ገባሁ። ትንሽ ጨርስና ከዛ ከሳልኖር ጋር ትቀጥላላችሁ። ይህ ከሳልኖር ጋር የተለያዩበት ሐሳብ መጠጡ ጋር ብቻ ሳይሆን ብዙ እንትኖች አሉት። የሚሄድበት መንገድ መጽሐፍ ቅዱሳዊ ሐሳቦችም ምንም በቃ እንትን አይደለም፣ ያልገባኝም ኦልሞስት እኔ ወንድሜ ነው አከብረዋለሁ፣ ግን ሐሳቦቹን ትንሽ አልቀበለውም። እንደ ቤተክርስቲያን ሐሳብም አንዳንዶቹ የተዘለሉ ናቸው ብዬ ስለማምን ማለት ነው። ስለዚህ መጠጥ ቅድም አንዷ እህቴም ስትናገር የሰማሁት ምንድነው መጠጥ ቃል በቃል አትጠጡ የሚል ቃል ጠጡ የሚል ቃል አውጡልኝ ብላ ስትናገር ነበር። መጽሐፍ ቅዱስ ደግሞ ጠጡ ይላል። ምንም ወይን ጠጅ ጠጡ ይላል፣ ግን ገደብና ሊሚቴሽን አለው። እሱ ምንድነው አትስከር ነው የሚለው ቃል ያስማማናል ብዬ አምናለሁ። እንደኔ ትንሽ ሰከንድ ስጠኝ ትገባለህና አትጠጡ ከተባለ አትስከሩ። በቃ መስከር አያስፈልግም። ቤተክርስቲያን ሲጀምበር እኔ ቤተክርስቲያን ውስጥ ሆኜ በጣም የማዝንባቸው ብዙ ሰዎች ይኖራሉ። በቃ ቤተክርስቲያንን ሕግና ስርዓት የመጽሐፍ ቅዱስ ሕግና ስርዓት የማያከብሩ በቤተክርስቲያን ሕግ የማይመሩ ሰዎች ይኖራሉ። ለምሳሌ አሁን መሳይ አንደኛ አሁን ወደ ማብራሪያ ምናምን እየገባ ነው። ሁለተኛ ደግሞ አንተ ቅድም እህታችን ሜርሲ እንደዛ 2-3 ጥቅስ እያወጣች እዚህ ጋር ፊት ለፊት አውጥተን ስናነብ ወይ ስልክህ አጠገብ አልነበርክም፣ አይ ቲንክ ገስት ላይ ነበርክ፣ ግን ወይ ስልክህ ጋር አልነበርክም፣ አልሰማህንም ይሆናል። እኛ አትጠጡ የሚል ከመጽሐፍ ቅዱስ አታሳዩንም ብላችሁ ስትሉን አትጠጡ ሳይሆን አትመልከቱ ሁሉ የሚል አለ ብለን ጥቅስ ጠቅሰን አሳይተናችኋል። መጽሐፍ ቅዱስ አሁንም ደግመን እግዚአብሔር ምስክሬ ነው እስቲ ጠጡ የሚል አውጡ ስትል ነበር። ስለ እውነት ነው። እኔ መቅዳት ብችል ኖሮ ሳሰማ ነበር። በእውነት እስቲ ጠጡ የሚል አውጡ ብላችሁ ስትናገሩ በደንብ ሰምቻለሁ። እሺ አንዴ እሺ ቆይ አሁን አንተ ጠጡ የሚል እኮ አሁን ልሰጠን እኮ ነው። አሁን አንተ እንዴ ጳውሎስ ደግሞ ጠጡ የሚል ግርምሽዬ ይቅርታ ልገባ አይደለም። ጳውሎስ ለመንፈሳዊ ልጁን ለሆድ ህመምህ ቅመስ ያለውን ምረሳ ይመስልሃል እንዴ? ነገር ግን የምንተነትንበት ኮንቴክስት ይለያያል። ኦኬ እንደዛ ደግሞ ካልኩኝ ሪከርዱን ማሰማት ይኖርብሃል። ቀጥሉ ግርምሽዬ። ኦኬ መሳይ አለ አይደል? አሁንም በደንብ ስማክ በደንብ አሁንም ምን ነግርህን ስማ። አንተ አሁን መነሻ ሐሳባችን ምንድነው? ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን ስንል በሐዋርያ ጳውሎስ መልእክት ወደ ገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 19ን መነሻ አድርገን ስናነብ ስለ ጨለማ ስናወራ ስለ ብርሃን ስናወራ መገለጫዎቹን ነው የምናወራው። ስለዚህ በገላትያ መልእክት ምዕራፍ 5 ቁጥር 19 ላይ ያለው ተግባር የጨለማ ስራ ነው። ወደ የትኛው ብርሃን ነው ኢንቫይት እያደረጋችሁን ያላችሁት? እዛ ጋር የሚደረገው የጨለማ ስራ ነው ብለን ተነሳንና ስካር የሚል ቃል በዛ ውስጥ ስላለ ይሄን ጉዳይ አነሳን ማለት ነው። ስለዚህ መጽሐፍ ቅዱስ ስለዚህ እውነት ደግሞ ምን ይላል ብለን ስንል እያንዳንዱን ጥቅስ እየጠቀስን ወደ ወይን ጠጅ አትመልከት የሚል በምሳሌ መጽሐፍ ላይ ምዕራፍ 23 ላይ ያለውን ቃል ከቁጥር 29 ጀምሮ ያለውን አንብበን ረጅም ቁጥር አንብበን ነበር። እሱንም በጣም ወደ መስማማት ሁሉ መተን ነበር ከሳልኖር ጋር ማለት ነው። አሁን ያንተ ልዩነት ያንተ ክሌም እዚህ ጋር ምንድነው? ባጭሩ ወንድሜ መሳይ በጣም ባጭሩ ማለት ነው ወይ መጽሐፍ ቅዱሳዊ አድርገው ያንተን ሐሳብ አሁን ሎጂክ አታድርገው። ይሄ እንደዚህ ስለሆነ ይሄ ሊሆን ይችላል የሚለውን ሳይሆን ልክኛ መጽሐፍ ቅዱስ ጠቅሰን በዚህ ስፍራ እንዲና እንደዛ ይላል ብለን እንዳልነው አንተ ደግሞ መጽሐፍ ቅዱስ እየጠቀስክ ነገረን። አይ የኔ ከፍተኛው የኔ ልዩነት ከሳልኖር ጋር ነው ብለህ የምትል ከሆነ ደግሞ ይሄው ሳልኖር ኦርቶዶክሳዊ ወንድምህ ነው። ከሱም ጋራ ደግሞ በደንብ መነጋገር ትችላለህ። ቀጥላው።
እሺ ቆይ ሳልኖር የራሱን ነገር ይናገራል። እኔ የራሴን ነገር ልናገር። መጽሐፍ ቅዱስ ቅድም ያው በደንብ እህታችን ገልጻ በሚገባ እሱም በብሉይ ኪዳን ውስጥ ያለውን ነገር ስለ መጠጥ በተለይ ስለ ወይን ጠጅ በደንብ የተገለጸው መጽሐፍ ቅዱስን ያለውን ነገር ተናግራለች። ሰምቼዋለሁ እኔ እሱ። በአዲስ ኪዳን ደግሞ ስንመጣ ሐዋርያው ቃል በቃል ሐዋርያው ጳውሎስ ስለ ሆድህ ሕመም ጥቂት የወይን ጠጅ ጠጣ ይላል። ጠጣ ነው የሚለው። አሁን ቃሉ ራሱ ጠጣ ነው የሚለው። ጠጣ ከተባለ ስለምኑ? ስለ ሆድህ ሕመም ነው የሚለው። የሆድህ ሕመም ከተባለ ደግሞ እዛ ጋር አትስከር ተባለ እንጂ ወይን አትጠጣ የሚል ኤክስ የተደረገበት ነገር የለም። ስለዚህ ይሄ ሁሉ ህዝብ የሚጠጣው አስካሪ መጠጥ የሚጠጣው ለሆድ ህመሙ ነው እያልከኝ ነው ማለት ነው አይደል? መሳይ ማይክህን ክፈት። ቆይ ማይክህን ክፈት። አሁን አልኮሊክ የሆኑ መጠጦችን የሚጠጣው ህዝብ በሙሉ ስለ ሆዱ ህመም ነው ብለህ እያልከኝ ነው ማለት ነው። ቆይ መልስ ዳይሬክትሊ። አሁን ይሄ አሁን ቀጥተኛ መልስ አይደል የሚጠይቀው የጥያቄ አይደል መሳይ? ስለዚህ ከዛ ጋር ማስታረቅ አንችልም። በቃ አሁን ነው በለኛ። አይ ነው ከሆነ ነው ብለህን ደግሞ ጀስቲፋይ እናደርገዋለን። ቦታው ላይ ሄደንም እናነባለን፣ እንትን አውዱንም ጠብቀን ሁሉንም ነገር። ስለዚህ የትኛውም አልኮሊክ መጠጥ የሚጠጣ ሰው ስለ ሆድ ህመም ነው የሚጠጣው ማለት ነው። አሁን እንዴ ሁሉም ደግሞ ሁሉም ሆዱን ሳያማ አይጠጣ ማለት አይደለም። ሆዱን አሞት ራሱ የሚጠጣ እንዳለ አውቃለሁ። እንደዛም ሆኖ ለምሳሌ ብዙ ምግብ ሊበላ የሚችል የሚያም ነገር የሚበላ ሰው አለ። ስለ ሆዱ ህመም የሚጠጣ ሰው አውቃለሁ። ለምሳሌ ብዙ ነገር አለ። ግን እንደዛም ሆኖ ስታስታርቀው አትስከር። መስከር በፍጹም በኢትዮጵያ ኦርቶዶክስ ተዋሕዶ አይፈቀድም። በቃ እዛ ውስጥ እያለኛ ሲሰክሩ የምናያቸው፣ ሲደባደቡ፣ ሲጣሉ የምናያቸው ሰዎች አንቀበላቸውም። ቤተክርስቲያን አትፈቅድም እንደዚህ። አንተ አሁን እኮ ቤተ እምነት አንተ ሁለት እንትን አትበላ፣ ሁለት ቦታ አትርገጥ። አሁን ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። አንደኛ አይ ቤተ እምነቴ ይሄንን አትፈቅድም እያልክ ነው። ሁለተኛ ደግሞ ጠጡ የሚል ክሌም ደግሞ ይዘህ እየቀረብክ ነው። ይሄ ይጋጫል፣ ሙሉ በሙሉ ይጋጫል። ስለዚህ አይ ቲንክ ከሳልኖር ጋራ የሀሳብ ልዩነትህን ማስታረቅ መቻል አለብህ። ግን ቤተ እምነቷ ውስጥ ራሱ እሺ ኤርሚዬ ሶሪ አይጨርስ። ግን ካህናቱ አይደል እንደ እየጠጡ ሲቀጣቀጡ የሚውሉት? ቪዲዮ ላሳይ እንዴ? ቪዲዮ ሁሉ ነው ያለን እኛ ጋር። ካህናቱ እኮ ናቸው ወንድሜ መሳይ ጠጥተው ሲቀጣቀጡ የነበሩት ማለት ነው። በባለፈው ነው አሁን አንዱ እንደ የኤርሚያስ ወንጀል ተብሎ ከተነገረበት አንዱ ማለት እሱ እንደዚህ ከልጅነቱ እንደዚህ ነበር ብሎ የሚል በአብሮ አደጌ ሞት ላይ የተላገዱ ሰዎች፣ አልሞተም ብለው ሲሉ የነበሩ ሰዎች፣ ሐዘኔ ላይ የቀለዱ ሰዎች መሞቱ ሲረጋገጥ ያረጋገጠውን የሟቹን ወንድም የአብሮ አደጌን ወንድም አመጣው። ታናሽ ነው እሱ። ያኔ እኔ ስወጣ ትንሽ ነበረ። መጡ ተናገሩ እና ኤርሚያስ አብሮ ይቀድስ ነበር ከኔ ወንድም ጋራ ከአበበ ጉልላት ጋራ ይቀድስ ነበር አለ። እዚህ ማውራው ኤርሚያስ ማለት ነው። በኦርቶዶክሳውያን ፔጅ ላይ ተጠርቶ መጥቶ ከዛም ደግሞ ከቄሶቹ ጋራ ጠጥተው ይደባደቡ ነበር። ሰው አያስገባም ነበር። በትሩን ይዞ መንገድ ላይ ጠብቆ ይመታ ነበር አለ። እውነት ነው። አዲስ ሚስጥር እነሱ አላወጡም። እኔ ይህን ቀድሜ ያልተናገርኩ ቀድሜ ስለ ህይወቴ ስለ አስተዳደጌ ስናገር የሰማችሁ ሰዎች 77 ቁጥር ጻፉ። ድሮ በኦርቶዶክስ ቤተክርስቲያን እያለሁ እንደውም አስታውሳለሁ። አንዴ የተነሳው ብዙ ጊዜ ተደባድበናል። አንዴ የተነሳውን ጸብ አስታውሳለሁ። ያኔ እኔ ከቅዳሴ ወጥቼ በሊቀ ዲያቆንነት ተመርጬ መጠጥ የሚበላም የሚጠጣም በደጀ ሰላም ውስጥ አቀርብላቸው። እነዚህ ሁሉ ምስክሮች አሉ። እኔ አልነገርኳችሁም? ያኔ እደባደብ እንደነበረ ማለት ነው። ዝም ብዬ ተነስቼ አይደለም። ካልነኩኝ አነካም። ከነካኝ ግን ቀንድሼ እጥልሃለሁ። ቀድሼ ሳይሆን ቀንድሼ እጥልሃለሁ፣ በያዝኩት ሽመል ማለት ነው። እና
ይደባደብ ነበር አለ። እኔ ብቻ ነበርኩ የምደባደብ? ካህናቱ ሁሉ እኮ ናቸው አብረው ይደባደቡ የነበሩት። ምን ሆነን የምንደባደብ የነበረው? ጠጥቶ በእድሜ የአያቴ እኩያ ናቸው። እንደዛ ማድረግ አይጠበቅብኝም ነበር። አሁን ሞተዋል እኛ አባት። አንተ የጥጋበኛ ዘር አሉኝ እና እጠጣው የነበረውን ሽክና ነው ግንባራቸው ላይ ከነመጠጡ ቁጭ አደረኩትኝ ማለት ነው። ወርውሬ አያት ናቸው ለእኔ። ማድረግ ነውር ነበር፣ አይደረግም ነበር። መታገስ ነበረብኝ። እንዳልታገስ ያደረገኝ እሳቸውም እንደዛው አንተ የጥጋበኛ ዘር ያሉኝ እኔን መስለብ ይችላሉ። አባቴንም አያቴንም ወደኋላ ሄደው ያውቃሉ ደግሞ የጀግና ዘር እንደሆንኩኝ። የትልቅ ሰው ዘር ነበር እንዴት እንደዚህ እንደሆነ ምናምን ነገር ብሎ አለመጣው ብራዘር። አዎ ቀና ብለህ አባቴን አታየውም ነበር፣ ቀና ብለህ አታየውም ነበር አያቴንም ማለት ነውና፣ ግን እሳቸውም መጠጥ ስለጠጡ አልፈው ቤተሰቤን ተናገሩ። የምጠጣውን ሽክና ከነጠላው ጭምር ነው ግንባራቸው ላይ ቁጭ ያደረኩት ማለት ወርውሬ ማለት ነው። ካሽ ያደረኩትኝ የእሳቸው ልጆች የልጅ ልጆች ሁሉ አሉ ጎረምሶች። ወጥቼ በሩን ያዝኩት። ሙከ ጉራቻ ይባላል በኦሮምኛ የምንይዘው በትር የነበረ ማለት ነው። አንድ ሰው እንዳይወጣ ብዬ ማለት ነው። ደመ ከልብ ነው የሚሆነው። ምክንያቱም ቀንደም ብዬ ጥለዋላ። ተሳድቦ እንደዚህ መግባት አለ እንዴ ሳይነኩህ? ያንን ያደረገው ምንድን ነው? ኤርሚያስም ጠጥቶ ነው፣ መነኩሴውም ጠጥቶ ነው። ጠጥቶ ሲተነኩስ እኔን እንደ ልጅ መስደብ መምታትም ይችላሉ። አልፈው ግን ቤተሰቤን ሁሉ ሲሳደቡ ማለት ነው። ስለዚህ የማዘር እንደሆንኩ ማየት ነበረባቸውና አገለገልኳቸው። ያኔ እኔ አንተ ጌታ ምናምን ብለህ ብትል እኔ አላቅም። እኔ የማውቀው መቀደስ ነው፣ ከዛ መጠጣት ነው። ከዛ ከነኩ ሂሳቡ ይወራረድላል ማለት ነው። እና ምን ለማለት ነው? ካህናቱ ናቸው ጠጥተው ሲቀጣቀጡ የምናድር ነበር ማን ምንውል የነበረው። ይሄ ለማየት ከፈለጋቸው አንድ ቪዲዮ ላሳያችሁ እችላለሁ። እንቅፋት አለው። ሌሎች እንደዚሁ እንደሚያደርጉ ማለት ነው። እና ካህናቱ እንደዛ አያደርጉም አትበሉ ፕሊስ ወገኖች። ካህናቱ እንደዛ አያደርጉም አትበሉ። እና በቃ ስሜን ያጠፋ መስሎት ነበር አውጥቶ አንገቱን ቆርጬ ጥለዋለሁ፣ ታሪኩን አበላሻለሁ። እኔ ቀድሜ ተናዝዤዋለሁ። ቀድሜ አይደል? ለዚህ ነው ወገኖች አስቀድሜ የተናገርኩት። ቀድሜ ተናዝዤዋለሁ። ዲያቆን እንደነበርኩ እቀድስ እንደነበር እንጠጣ እንደነበር ስንጠጣ ስንሰክር እንደባደብ እንደነበረ ከነኩኝ ነው እንደ አስቀድሜ ተናግሬያለሁ። መተህ አዲስ የኤርሚያስን የምታወጣው ነገር የለም። ያልተናገርኩት ስለ ቤተሰቤ ምናምን ነገር ነው። በቃ ምንም እሱ እንደዚህ ምናምን ነገር የሚባል ነገር አይደለም። ግን ልንገርህ ብዬ ካልኩኝ ወንዶች ብለህ ካልክ ሂድና ጠይቅ አርባው አውራጃ ማለት ነው። የእኔ ቤተሰብ ብቻ አይደለም እኔ ያለሁበት ቀበሌ ማለት ነው። የሸዋ ኦሮሞችና የሸዋ አማሮች ተቀላቅለው በአንድነት የሚኖሩበት ቦታ ነው ብራዘር። ኦኬ። እና እንዲሁ ዝም ብሎ አይጠጡ እንትን አይሉ ምናምን ነገር ነው። በደንብ ነው የሚጠጣው፣ በደንብም ነው የሚቀጣቀጡት። ቤተክርስቲያኒቱን አጠጡ ብላ ምትለው የሙት ዓመት መታሰቢያ ሲወጣ የሚያሰክር መጠጥ ነው የሚመጣው፣ አረቄ ሁሉ ጭምር። ዓመታዊ ፍትሃትም ከሆነ የሀብታም ከሆነ በጣም ቁርጡን ግማሹን ሽንጥ ሙሉ ነው የሚያመጡልን እዛ ቁርጥ ማለት ነው። ሰውየው እኮ ገብቶ ሲኦል እየተቆረጠልን ነው በሰይጣን። እኛ ግን እዚህ እንቆርጥልሃለን፣ ይበላል። አረቄ ይመጣል እዛ። መቼም ትልቁ እንግዲህ አረቄ ነው፣ ገጠር ማለት ነው። በቃ ትልቁ ከመጣ ጠላው እንዳለ ነው፣ አረቄ ይመጣል። 16 ሊትር 20 ሊትር አረቄ ይመጣል። አንዳንዴ በጀሪካ ያመጣሉ፣ በጣም የሀብታም ቤት ከተባለ ማለት ነው።
እንጠጣለን አልኩት ጥንቢራችን እስኪዞር ድረስ። ከዛ በኋላ ይነጋገራሉ። አሁንም አንድ ማስታወሰው ቄስ አስታወሰኝ በአንድ ወቅት ላይ ማለት ነው። ከአጎቴ ጋር ተሰዳደቡ። እዛው ባለፈው የሞተው አጎቴ ያልኳችሁ ማለት ተሰዳደቡ። ሲሰዳደብ አልፎ እሱ መስደብ ይችላል አጎቴን፣ እንደዚህ አይነት ትችላለህ፣ ግን አልፈ ወደ ዘርጋ ሄዳለሁ ብለህ ካልክ እኔ ብቻ አይደለም ሌሎቹም አይለቁም። ዘርጋ የሚሄድ አይነት ከሆነ ማለት ነው። ማን ስለሆነ ከፈለክ ተው እንጂ ከመስቀል እንዳታወርዱ እንጂ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ስለኮ ግልጽ እኮ ነው። ዝም ብሎ አናፍቶ መሄድ አይቻልም። በአግባቡ ሰው መናገር ተገቢ ነው፣ ባጠፋበት ማለት ነው። ግን አይጠጣም አትበሉ። አሁን ግን ያን ነገር ኢየሱስ ነቀል አድርጎ ከሕይወት አወጣ። ለዚህ ነው አየህ በአዲስ ሕይወት መመላለስ ብሎ በሚል እንጂ እዚህ ውስጥ እያንዳንዳችሁ እኔ ብቻ አይደለም እዚህ እያንዳንዳችሁ ተናገሩ ብዬ ብል ቤተሰቦቻችሁ ላይ እድገታችሁ ልክ እንደዚሁ ከኔም የባሰ ሊኖር ይችላል። አሁን ምንም ጥርጥር የለው አለ። ግን ለዚህ ሁሉ የሚዳርገው ምንድነው? መጠጥ ቤተክርስቲያኒቱ ኦፊሻሊ ነው የምትፈቅደው። ጠጡ ብላ የምትለው በጽዋ ማህበር ተደራጅቶ ሰው ይጠጣል። ሲጠጣ ለምንድነው? መንግስተ ሰማያትም ጭምር ለመግባት ነው። እና ነገረ ድህነቷ ከአምስቱ አዕማደ ምስጢር ብቻ ሳይሆን የሚቀዳው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከጽዋ ማህበርም በማጠጣት ነገረ ድህነት ይቀዳል። ከተዝካርም ከማብላትና ከማጠጣት ተዝካሩን በማውጣት ማለት ነው። ኦኬ የሟቹን ተዝካር በማውጣትም ጭምር ወደ መንግስተ ሰማያት እየመጣ ያርፋል ብላ ትላለች። ተዝካሩ ላይ የሚያበሉን የሚያጠጡ ምንድነው? መክፈልቱ አለ ከነመጠጡ ጭምር ሁሉ ጭምር ማለት ነው። ስለዚህ ጽዋ ማህበር ጠጥተህ መንግስተ ሰማያት ትገባለህ። ዝክርሽን የዘከረ መታሰቢያሽን ያደረገ እማር ለኪ ማርኩ ለኪ ብሏታልና እምርልሻለሁ ብሏታልና ሲጀምር አላላትም። ጌታ እንደዚህ አላላትም። ዝክርሽን የዘከረ መታሰቢያሽን ያደረገ ምሬ ምርልሻለሁ ብሏል አላለም። እምህር ለኪ አላለም። ያሉት እነማን ናቸው? የኦርቶዶክስ ቄሶች ናቸው። አላለም። መቼ የት የሰለ የለም። መቼ ነው ቃል ኪዳን ገብቶላታል? የት ብለን ስንል እሱ ጋር አይሻልም እንመጣለን። ነው ከነገረ ድነት ጋር ጠላው መጠጡ ከነገረ ድነት ጋር አይገናኝም ብላችሁ ስላላችሁ ይገናኛል እንጂ የኦርቶዶክስ ነገረ ድነት ከመጠጥ ጋር ሁሉ ጭምር የተገናኘ ነው። መታሰቢያቸውን ያደረገ ዝክራቸውን የዘከረ ብላችሁ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40፣ 41፣ 42 ትጠቅሳላችሁ። ያውም እኛ ፊት ነው እኮም ደግሞ የምትጠቅሱት። ጴንጤ ፊት ትጠቅሱታላችሁ። መጽሐፍ ቅዱስ ካነበበ ሕዝብ ፊት ትጠቅሳላችሁ። ሄደን ስናይ ግን ውሃ ብቻ ነው የሚለው መጽሐፉ። አይ ብቻ የሚል የለም፣ ለኢየሱስ ብቻ ሳይሆን ለጠላም ብቻ የሚል የለም አላችሁ። አውጥተን አሳየን እና ዝም ጭጭ። ነገረ ድነታችሁ ከመጠጥ ጋር ሁሉ ጭምር ይገናኛል። ያጠጣ ያበላ ብላችሁ ትላላችሁ። መቼ ነው ይህንን ዝክርሽን የዘከረ ምሬ ምርልሻለሁ ብሎ ቃል ኪዳን የገባላት ብለን ስንል እንኳን ስንጠይቃችሁ ለእመቤታችን ቃል ኪዳን ገብቶላት መቼ? በመካነ መቃብሩ በጎልጎታ ማነው ሶሪ የካቲት 16 ቃል ኪዳን የተቀበለችበት ቀን ነው አላችሁን። ያኔን መረጃ ቃል ኪዳን የተገባላት። አዎ መቼ ነው የገባላት? የካቲት 16 እኮ አልን አላችሁ። እሷና እሱ መቼ ነው ተገናኝተው ይህንን ቃል ኪዳን የገባላት? ባጠባው ጡቴ ባዘልኩ ጀርባዬ እያለች ለመነችው ብላችሁ ያላችሁት ሰኔ 21 ቀን ማለት በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት መጽሐፋችሁ ነው የሚል ነው። እኔ ፊት አታምታታም ስል ብራዘር ሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት ይላል። ባዶ መቃብር ላይ መጸለይ የአይሁዳውያን ልማድ ነበረ እንዴ? እሷ አይሁዳዊ ነች። ጎጃሚ አይደለች፣ ኦሮሞ አይደለች፣ ትግራዊ አይደለች። እሷ አይሁዳዊት ሴት ናት። ባዶ መቃብር ላይ ሄደው የሙታን መቃብር ላይ ሰው የሞተበት መቃብር የተባለ የማንኛውም
መቃብር ላይ ሄዶ መጸለይ ጌታ ያህዌ በታናክ ላይ የትኛው ጋር ያዘዘው ብዬ ደግሞ በሙሴ ሕግ ይዛሃለዋ አጣብቂኝ ይዤ። ስለዚህ ማርያም አይሁዳዊት ናት፣ እስራኤላዊት ናት። ሕጉ ራሱ አይፈቅድላቸውም መቃብር ላይ ሄዶ መጸለይ አይፈቅድም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 65 ላይ ስለሚከለክል፣ በታናኩ መጽሐፍ ላይ ሄዶ ስለሚከለክል ዘዳግም ላይ ማለት ነው ቶራው በተለይ። ስለዚህ ማርያም ባዶ መቃብር ላይ ሄዳ ጸለየች። ለምንድን ባዶ መቃብር ላይ ሄዳ የጸለየችው? ኢየሱስ እዛ የለ እንደተነሳ አይታለች። ሲያርግም ነበረች አይታለች። 40 ቀን ስለ እግዚአብሔር መንግስት እያስተማራቸው ከሙታን ከተነሳ በኋላ ወደ ደቀ መዛሙርቱ ሲገባ ሁሉ ነበረች እዛ። ባዶ መቃብር ላይ ምን ልታደርግ ነው የሄደችው? ልጄ 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 በዚህ ባረፈው አካል ብላ ልትለው ነው? ይሄ እኮ እልም ያለ እኮ ውሸት ወንድሞቼ ናቶች፣ ውሸት። ኦርቶዶክስ ስትዋሽ ለከት የላትም። እንደ ተቋም እኮ የምትዋሸው። ባዶ መቃብር ላይ ለምንድን ነው ሄዳ የጌታ የእናት ምጸልየው? ልጇ በዛ የለ እንደተነሳ አይታለች፣ እንዳረጋ አይታለች። ሕያውን ከሙታን መካከል ስለምን ተፈልጉታላችሁ ብሎ የሚል የመላእክት ድምፅ የሰሙ የገሊላና የኢየሩሳሌም ሴቶች ሁሉ ጭምር ከመላእክት ሰምተዋል። ሕያውን ስለምን ትፈልገዋለች? እዛ የለም እኮ የለም እኮ። ላም ባልዋለበት ኩበት ለቀማ ይባላል። አየህ፣ በእኛ በገጠረኛው ብሂል ማለት ነው። ኩበት እኮ ለመልቀም ላሞቹ ባሉበት ነው የምትሄደው። ጌታ በሌለበት ባዶ መቃብር ላይ ምን ልታደርግ ነው ሄዳ የምትጸልየው እዛ? ይሄ የኦርቶዶክስ የዘመናት ውሸት አይደል እንዴ? ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሎ አላት ብላችሁ የምትሉት ቃል ኪዳንን በዚያን ቀን ነው ተቀበለች ብላ ትሉ ውሸት ነው። ሰኔ 21 ቀንም ውሸት ነው። የካቲት 16 ቀንም የተባለው ውሸት ነው። ውሸት ይግባ እውቀት አለኝ ብሎ ያለ ሰው ገራዥ ውስጥ እንደገባ መኪና በእውቀት እንፈታተዋለና የባሰ አመጣለሁ። መጽሐፉን ገልጣለሁ፣ ካሜራ ከፍታለሁ። ውሸትም ከነገረ ድነት ጋር መጠጣችሁ ይገናኛሉ። አዎ አዎ፣ በደምብ ይኸው ልሰጥ ነው። ወንድማችን መሳይም ሳልኖር ማለት ነው። መጠጥ የሚጠጣው መጠጥ ከነገረ ድነት ጋር ይገናኛሉ። የኦርቶዶክስ አዎ አዎ፣ ጠላ ጠጥታ ውሃ ብቻ ብሎ ያለውን የማቴዎስ ወንጌል መጽሐፍ ጠቅሳችሁ በደቀ መዝሙር ስም ውሃ ብቻ ያጠጣ ብሎ የሚለውን ጠቅሳችሁ እናንተ ግን ውሃ ይዛችሁ ስትሄዱ አይቼ አላቅም። በቆንጅዬ መሶበ ወርቅ ሰላሌ ሀገር በተሰፋች መሶበ ወርቅ ማለት ነው። የሰላሌ መሶበ ወርቅ የሰላሌ መሶብ ታውቃላችሁ? ሰላሌ ሀገር የሚሰፋ በአለ ላይ ያበደ ማለት ነው። በሱ ውስጥ ዳቦ ዙሪያውን ቅፍፍ አድርገን ይቆረጥና እዛ ይደረጋል። እዛ በሱቲ ያለብሱታል። ጥብቆ ያለው የራሱ የተሰፋ ጽዋ ደግሞ ትንሽዬ ማሰሮ አለች፣ ጽዋ ተብሎ የተባለው ማለት ነው። እሱ ውስጥ ያው ቅድም ስንጠጣ ከነበረው ጠላ ውስጡ ይገባል። ከፊት አንድ ልጅ ቃጭል እንዲይዝ ይደረጋል። ለጠላውና ለዳቦ ጥላ ይጠላለታል፣ ፀሐይ እንዳይመታው የኔ አባት ተብሎ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ የምልህ ምንድን ነበር ያጨሱብኝ? እኔ ያኔ አሁን እኔ የምስቀው እኮ እኔ በራሴ ነው። ያኔ ምን አጭሰውብኝ ነው? ምንድን ነው እንደዚህ ፉዞ አድርጎ ያስቀረኝ የነበረው ብዬ ነው የምልህ። እኔ ነበርኩ አየዛችን ገንቦ ስር ሄጄ ምስም የነበረው ገንቦ ስም ያለ ገንቦ። ወይኔ ኤርሚሻ ተበልተሃል፣ በርቶብሃል። ገንቦ ውስጡ ምንድን ነው ያለው? ጠላ ብዬ ቅድም የጠጣሁት ጠላ ውስጡ አለ። እመቤቴ እያልኩ እተሻሻት ነበር። እንዲህ ነው ሰይጣን በውርነት ያለ እውቀት ውርነት ሲመታህ እንዲህ ነው የሚያደርግ። ቅድም የጠጣኸውን ጠላ ግማሹ ጠላ እኮ ሆዴ ውስጥ አለ፣ ግማሹ ጠላ እንስራ ማድጋዋ ውስጥ አለ፣ ያልተጠጣው ገንቦ ውስጥ አለ፣ የተጠጣው ኤርሚያስ ሆድ ውስጥ አለ። የተጠጣውን ጠላ በሆዴ ይዤ ላልተጠጣው ጠላ በገንቦ ውስጥ ሰገደ ኤርሚያስ።
ለምን እንደምሰግደው ብለው ሲሉኝ ውስጡ ላለው ነው፣ ጀርባው ላለው ነው፣ ጀርባው ለቆመ ይለዋል። ለስዕል ለምን እንደምሰግደው ብለህ ስል እኛ ጀርባው ለስዕሉ አይደለም እኮ ኤርሚያስ፣ እስኪ ያረጋጉት መናፍቃን ሁሉ ቀን መቃወም የለ። ታዲያ ለምን እንደምሰግደው? በስዕሉ ጀርባ ላለው ነው። ለስዕሉ ጀርባ ያለው ምንድን ነው? ግርግዳ ወይ ደግሞ ከፎቶ ጀርባ ያለው ፍሬም ማለት ነው። ግልጽ አይደለም እንዴ ንግግሬ? ተወኝ፣ እኔ ቤካ ተወኝ፣ ያወሩበት እዛው እናንተ ጨርሱ። ጨርሻለሁ። እኔ አትቀስቅሱኝ። በቃ እኔ ቡና አልጠጣ ከመሳይ ጋር ችግር የለውም። ትንሽ የተወሰነ ነገር ልናገር። በእርግጥ መሳይ ታወራለህ። በነገራችን ላይ እንሰጣለን እንዳልክዬ ሰላም ይበለና ትንሽ ከእንዳልክ ጋር ቆይ፣ ቢኮዝ መሄድ ስላለበት ማለት ነው። ትቀጥላለህ፣ ችግር የለውም። እኛ አለን። ወንድምነት አለ እንዴ እንዳልካችን? አለ አንደኛው ጠጪ ማለት ነው። ሌላኛው ድሮ የጠጣ የነበረ ጠጥቶ ሕፃን አማልደኝ እያለ ሲጨፍር የነበረ ማለት ነው። የማለት ኪሮስ ነው ጨርቆስ አባቴ እያለ ክፈት ማይክ እንዳልክ ማይክ ክፈት፣ ካልሆነ ቪዲዮን ከፍተዋለሁ። ስጠጣ ህፃኑ አባት ሆኖ ይታያል። እና እንዳልክዬ ያኔ ጠጥቶ ብዙ ቪዲዮ አለ። ህፃኑን አባቴ ሲል ነበር። ህፃኑን አባቴ ሲል ነበር። የልብስ አባቱ ደግሞ እኮ እያየ ዘልደታ ነው የሚባለው። አሶዬ ነበር እኮ። ከእንዳልክዬ ብዙ እንጠብቃለን። ተከታታይ የሆነ ትምህርት ይሰጠናል። እኔ የሚውጥ አድርጌያለሁ። እንኳን ደህና መጣሁ ወንድምነት። ዋይዘው ቀጥል። መውጣት የለም ተይዘሃል። ወንድምነት አለ እንዴ? ክፈት እንጂ ወይስ ማይክ ላክልህ? የምንታገሰው ሰዎች ወደ መዳን እንዲመጡ ወደ ጌታ እንዲመጡ ነው። ሪያል ወንድሜ፣ እኔ ወንድሞችም እዚህ ብሎክ እንዲያደርጉ አልፈልግም። ለምን ብሎክ ካደረግን የሚነገረውን ነገር አትሰማውም። ከዛ ይልቅ ጥያቄ ባለ ሰዓት ላይ ገብተህ ብትጠይቅ ለጥያቄ መልስ እንሰጣለን። እንወዳለን። ጌታ ኢየሱስ ደግሞ እንደሚወድ ታውቃለህ። አንተም ትወደዋለህ። የሚወድ ልብ እንዳለ ስለሚያሳብቅብህ ነው የታገሱ። አንዴ የነገርኩህን ነገር እንዳትረሳት። ጌታ አንተ ልብህን ዘግተህ ፍቃድ አለህ ፍቃድህን ለእግዚአብሔር ሀሳብ የምታስገዛ ከሆነ ያ ነገር እግዚአብሔር ረድቶ ወደ መዳን ትመጣለህ። ምንም ጥርጥር የለው። በዘሬም አላሳየውም ብለህ ያልከውን ጴንጤነት እኔ ጴንጤ ትሆናለህ ብያለሁ። እውነቴን የምልህ እና አንተ ደግሞ እኔ መቼም ቢሆን አልሆንም ብለሃል። መብትህ ነው። ያንን የሚወስነው ማነው? እኔም አንተም አይደለም፣ እግዚአብሔር ነው የሚወስነው። ታዲያ ስለዚህ እንደው ማድረግ ያለብህ የእግዚአብሔርን ቃል መስማት ነው ያለብህ። አንተ መጽሐፍ ቅዱስን ማንበብ፣ ኦርቶዶክሳውያንም ሲገቡ እዚህም ከኛ ጋር ሲያወሩ እኛም እነሱ ጋር ስንገባ መስማት ነው ያለው። እና በቃ አንዳንዴ ይጽፋል፣ እንደዛ ወገኖች ይጽፋል። ልክ ነው እናት ይጽፋል። በቃ እንደዛ ብልግና ቃል ይጽፋል። እኔንም እንደዛ ብሎ ሲሳደብ እኮ በጣም ብዙ እኮ አለ። እና ሰው እንደዛ ሰደበን ብልግና ጻፈ ምናምን ነገር ብለን እንትን ማለት የለብን። አንዳንዴ መታገስ አለብን። በእውነት ነው የምላችሁ፣ መታገስ አለብን። ሰዎች ወደ መዳን ሊመጡ ሲሉ እንደውም ወደ መጨረሻ አካባቢ ላይ በጣም ከትናንትና ይልቅ የባሰ ተሳዳቢ፣ ተቃዋሚ እንደዛ ይሆናሉ። እና ሮያልን ብሎክ አታርጉት ፕሊስ ወንድምነት። ግን ምንድነው አሁን ገስት ላይ ገብቶ እኛ እያወራን እያለን የመካከል ላይ እየገባ ከዚህ ኢንተራፕት እንደሚያደርገን እንደዛ እናረግም። ገብቶ መጠየቅ ይችላል፣ እንቀበለዋለን። ማናቸውም ሰዎች እንደምንቀበላቸው ማለት ነው። እንደዛ ነው የምናደርገው። ተባረክ ታናሽ ወንድሜ ቤኪዬ፣ ስለምሰማኝ ማለት ነው። ተባረክልኝ። ያ ብሎክ ማታረጉት ሚዩትም ጭምር አታድርጉት፣ ተውት። የሚታደበውን ስልክ ኤኒታይም ሲመቼ መክፈት ይችላል። እሺ ማን መሳይ? ሶሪ በጣም ችግር የለውም።
አይ በቃ እኔም አሁን ትንሽ ድካም ላይ ስለሆንኩኝ ያው ጥምቀት ዛሬ ቃና ዘገሊላ ታላቅ ባህል ነው ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በድምቀት ከሚከበሩት አንዱ ያው ቃና ዘገሊላ ነው። ምናልባት እዚህ ጋር ቅድም ከመጠጥ ጋር ተያይዞ የተነሳሁት ተወሰኑ ነገሮች አንደኛው ብዙዎቻችሁ ከስርም ጭምርም ሲጽፉ የነበሩት የሐዋርያው ቅዱስ ጳውሎስ ስለ ሆድ ሕመም ጥቂት የወይን ጠጅ ጠጣ ስለሚለው ቃል ሲናገር ሆዱን ሁሉም አሞታል ወይ ብለው ሲናገሩ ነበረ። እንዴት እንደዚህ ይሆናል? እንደዚህ ከዚህ ጋር ሊገናኝ አይችልም። እንደዛ ከሆነ ጌታችን በቃና ዘገሊላ ቀን ለዛውም በዛሬው ቀን ታላቅ ታምራትን ካደረገው የመጀመሪያው ታምራትን ካደረገው አንዱ ቃና ዘገሊላ ቀን ያም የወይን ጠጅ ነው። ቤት በሰርገኞቹ ቤት የተገኝቶ የተቀየረው ወይን ሁሉም ሆዱን አሞታል ማለት አይደለም። ስለዚህ ማንም ሰው ሆዱን ስላመመው አይጠጣም ማለት ነው። ሆዱን ስላመመው እንደማይጠጣ ይሄኛው የቃና ዘገሊላው ተአምር አንዱ ማስረጃና ማረጋገጫ ነው። ምንጊዜም ትልቁ እንደው እናንተ ጋር ያለው ወንድሞቻችን ጋር ያለው ትልቁ ስህተት ነው ብዬ የማስበው ነገር ምንድነው? በኦርቶዶክስ ተዋሕዶ የሚፈቀድ የስካር የድብድብና አላስፈላጊ ስራዎች ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ሊፈቀዱ አይችሉም። ማለት ማንም ሰው በገዛ ስጋው የራሱ ስጋው ሊፈትነው ይችላል፣ ኃጢአት ሊሰራ ይችላል፣ ሊበድል ይችላል። ያ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱሳዊ ማስረጃ አቅርባ ስለዛ ነገር እንደዚህ ማድረግ ይቻላል የሚል ነገር የለም። አስተምሮም አይደለም ሲጀምር እኔም የተማርኩትም ነገር አይደለም። ከልጅነት ጀምሮ በመጽሐፍ ቅዱስም ጓደኞቼ ፕሮቴስታንት ጓደኞች አሉኝ፣ ከነሱ ጋር አወራለሁ፣ እነጋገራለሁ በዚህ ጉዳይ ላይ። ግን መጽሐፍ ቅዱስን ሳነብ ትክክለኛውን መልስ ያገኘሁት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። በዛም መሰረት ነው እውነተኛው ጌታ እናንተ እንዲህ የምትወዱትን አምላክ የምታገኙት እንደዚህ በዚህ አይነት መንገድ እንደዚህ የምትሆኑለትን እውነተኛ ፍቅር የምታሳዩትን ጌታ ሐሰተኛው ባይሆን ኖሮ እውነተኛው ቢሆን ኖሮ መልካም ነበረ። ግን ምንም ማድረግ አይቻልም። እውነተኛ ያለው ኦርቶዶክስ ተዋሕዶ ውስጥ ስለሆነ ጌታችን እዛ ውስጥ ነው የምታገኙት ነው የምለው። ስለዚህ መጠጥን በተመለከተ ስካርን አንደግፍም። የመጨረሻው ቃል የምናገረው ነገር ስካር በፍጹም ተቀባይነት የለውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን ምንድነው እሱ አትስከር የተባለውን ነገርና ወይን ጠጅ ጠጣ የተባለውን ነገር ማስታረቅ መቻል ያስፈልጋል የሚለው ነገር ለማሳሰብ ነው። ሌላ ነገር የምለው ነገር የለም። አመሰግናለሁ ቤካ። እሺ፣ ስለዚህ አንተ እያልክ ያለው ነገር እናንተ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው እና እኛ ጋር ያለው ደግሞ እውነተኛ ኢየሱስ ነው። ስለዚህ ነው እናንተ ጋር እውነት የሆነው ነገር የለው፣ ደግሞ እውነት የሆነው ነገር ደግሞ ያለው እኛ ጋር ነው እያልከን ነው አይደል? ወደድንም ጠላንም አንድ ሃይማኖት ነው። ይኸውልህ አይደለም እኔ አልወድም እንደዚህ። ይኸውልህ አይደለም ይኸውልህ አልፈልግም እኔ ብራዘርዬ። ቀን በቀጥታ የጠየኩ ጥያቄን በቀጥታ ነው አድሬስ ማድረግ ያለብህ። ይኸውልህ አይደለም ከተናገርክ በኋላ ተናግራል፣ ጨርሰሃል፣ አለቀ። ከተናገርከው ነው የጠየኩ ጥያቄ። አጭር ነው ጥያቄ። ምንድነው አንተ እያልክ ያለው እናንተ ጋር ያለው ኢየሱስ ሐሰተኛ ነው፣ እኛ ጋር ያለው ወንድምነት አንዴ ቆይ ከይቅርታ ጋር እዚህ ያላችሁ ሰዎች ማስታወቂያ የምናገረው እኔ እዚህ ባለሁበት ቦታ ላይ የኔን ስም እየጠራችሁ ኤርሚ እንደ ቀድሞ ወንጌል ስበክ ብላችሁ አይቻለሁ። እዚህም ቤት አይቻለሁኝ፣ እኔም ቤት አይቻለሁ። የግለሰቦችን ስም አሁን ለምሳሌ የእህቴን የሜርሲን ስም እየጻፋችሁ የምትናገሩትን ጽሁፍ አይቻለሁ። አንዳንዶቻችሁ እኔ ቤት ብሎክ አድርጌያችኋለሁ። በፌክ አካውንት ነው የመጣችሁት። እውነተኛ ጽድቅ አለን ብላችሁ ካላችሁ በፊት ለፊት ኑና ከቻላችሁ ሜርሲን እህትየው ራሱን አግኝታችኋት ስህተቷን ወይ መርዟ ብላችሁ የምትሉትን ነገር ነገሯት። እዚህ የእግዚአብሔርን ቃል እየተነጋገርን እያለን የሌሎችን ሰዎች አቴንሽን ለመውሰድ ዳይቨርት ለማድረግ የኔን ስም ጽፋችሁ ከታች በረጅሙ አድርጋችሁ ሜርሲ እንደዚህ ብላችሁ ብትሉ እሱ ለእናንተ ነው እንጂ ለእኔ ግን እንደዛ ሆና አላገኘዋትም። ኦኬ፣ ለእኔ እንደዛ ሆና ስላላገኘዋት የምወዳት እህቴ ነች። እናንተንም የምወዳችሁ ወንድሞቼና እህቶቼ ናችሁ። ኦኬ፣ የሰይጣንን ሐሳብ አንስተውም፣ እኔ አልስተውም። ስለዚህ ዳይቨርት ለማድረግ እዚህ ኮሜንት የምትጽፉ ሰዎች ከኛው ቤት ናችሁ፣ ከኛው ቤት የሆናችሁ ሰዎች ናችሁ። ለምን እዚህ ሚዲያው ላይ በነፃነት ወንጌል እንድንሰብክ በነፃነት ወንጌል እንድናገለግል
የማትፈልጉ በሙሉ ኃይላችሁ የጨለማውን ዓለም መንግስት ለማገልገል ታጥቃችሁ የተነሳችሁ ሰዎች አላችሁ። ይሄ ነገር ከቤታችን አይታጣ ብላችሁ የምትሉ ማለት ነው። ስለዚህ እህትየው ሜርሲን በተመለከተ የኔን ስም ጽፋችሁ እሷ እኮ እንደዚህና እንዳዛናት ብላችሁ የምትሉ ሰዎች ካላችሁ አንተ አይደለህም ስለሰው የምትነግረኝ፣ አንቺ አይደለሽም ስለሰው የምትነግሪኝ። እኔ ሙሉ ሰው ነኝ። እህቴ ሜርሲን ማቃተን ያላቃታለሁ። እናንተ እንደምትጽፉት እሷ ለኔ እንደዛ ሆነ አላየዋትም፣ አላገኘዋትም። ስለዚህ ሺ ኢዝ ማይ ሲስተር። ኦኬ፣ እዚህ ያሉ ወንድሞቼ እና እህቶችም ልክ እንደዛ ናቸው። ስለዚህ ተቧድናችሁ ተደራጅታችሁ እንደዚህ አይነት ክፉ ኮሜንት የምትጽፉ ሰዎች ሚዩት ነው የምናረጋችሁ፣ ሚዩት ነው የምናረጋችሁ። እነማን እንደሆናችሁ እንኳን አይታወቅም ፔጃችሁ ሲገባ ማለት ነው። ይሄ ኮሜንት በጣም ስለተደጋገመ ነው። ኦኬ፣ እረፉ። እረፉ ማለት እንደ ወንድም ነው እረፉ ብዬ የምላችሁ። ኦኬ፣ እረፉ። አይበጃችሁም፣ አይበጃችሁም። ለማትሸለሙበት ነገር፣ አክሊል ለማትሸለሙበት ነገር፣ ጌታ ለማይከብርበት ነገር እንትን አትበሉ። ተናግሬያለሁኝ። ኦኬ፣ እርስ በርሳችሁ እዛው ተነቋቁራችሁ ያበቃችሁት ነገር እዚህ ዛኛ ጋር ይዛችሁ አትምጡ። ኦኬ፣ እዛው ጨርሱ፣ እዛው ጨርሱ። እና እንዳልክዬ ኤኒታይም ማይክን ከፍታ አውራ። እሺ አባ፣ ጊዜ በደንብ ነው የምሰጥህ። እሺ መሳይ፣ ቅድም ስታወራ ምን አልክ አንተ? እናንተ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው፣ እኛ ጋር ያለው ኢየሱስ እውነተኛ ኢየሱስ ነው። ዳስ ዋይ ኦርቶዶክስን እውነት ናት ብዬ የምቀበለው ብለሃልና እኛ ጋር ያለው ኢየሱስ ሐሰተኛው ኢየሱስ ነው ብለን የምታምነው? አይ በንግግራችን መሀል ተናገርኩኝ እንጂ በአጠቃላይ ከመጠጥ ጋር ተያይዞ የተነሳውን ሀሳብ ሰጥቻለሁ። እኔ ጨርሻለሁ። ምናልባት ከስር ሳልኖር ካለ ከእሱ ጋር ጨርሱ። በቃ ይበቃኛል ብዬ ስለ መጠጥ ጨርሻለሁ። በቃ ተግባብተናል ብዬ አስባለሁ። ጥያቄ መልስልኝ። እኛ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው ብለን የምታምነው? እኔ ማምነው እውነተኛው ከሆነ እናንተ ጋር ደግሞ ትክክል ይሆናል ብዬ አላስብም። ስለዚህ ወደ እኛ መምጣት አለባችሁ ብዬ አስባለሁ። ስለዚህ አንተ እያልክ ያለው እኛ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው ብለን የምታምነው? አዎ፣ መጽሐፍ ቅዱስ አንድ ነው። ወደደንም ጠላንም አንድ ሃይማኖት፣ አንዲት ጥምቀትና አንድ ጌታ ብቻ ስለሚያድን ማለት ነው። ሁለት ሃይማኖት የለም። በሁለት ሃይማኖት ውስጥ ሊገኝ አይችልም ጌታ። እሺ፣ እኔ የእኛን ኢየሱስ እኛ የምናመልከው የምንከተለውን ኢየሱስ ያዳነን ኢየሱስ ልንገርህ። የምናምነውን ኢየሱስ የእኛ ኢየሱስ አንተ ከዛ ሐሰተኛ ስለመሆኑ ትነግረኛለህ። የእኛ ኢየሱስ ፍጹም ሰው ፍጹም አምላክ የሆነ ኢየሱስ ነው። ምን ማለት ነው? ቅድመ ዓለም ከእግዚአብሔር አብ የተወለደ እግዚአብሔር አብ የባህሪ ልጁ ሲሆን ቅድመ ዓለም ደግሞ ከቅድስት ድንግል ማርያም በደምና በሥጋ ተካፍሎ የተወለደ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ነው እኛ የምናመልከው። ፍጹም አምላክ ብለን ስንል ከአብና ከመንፈስ ቅዱስ ጋር በመለኮት አንዳች ልዩነት የሌለው ፍጹም ሰውነት ነው ብለን ስንል ደግሞ ከኃጢአት በቀር ከኛ ጋር አንዳች ልዩነት የሌለው ፍጹም ሰው ፍጹም አምላክ የሆነውን ኢየሱስን ነው እኛ የምናመልከው። ይሄ ኢየሱስ ሐሰተኛ ኢየሱስ ነው? አሁን የተናገርከው ነገር እውነት እኮ ነው። ብራዘርዬ፣ ይሄ ኢየሱስ ሐሰተኛው ኢየሱስ ነው? ይሄ ኢየሱስ ሐሰተኛው ኢየሱስ ነው እኮ። ማሰማኝ ከሆነ በቃ ለወርድ ነው። የምትሰማኝ ከሆነ ልንገርሽ፣ ይሄ ኢየሱስ ሐሰተኛው ኢየሱስ ነው ወይ? ጀስት አንሰር ሚ። ሙሉን መቀበል ግድ ይልሃል ነው። ሙሉ መጽሐፍ ቅዱስ ሙሉ ካልተቀበልክ ደግሞ ሐሰተኛ ይሆናል ማለት ነው። ሐሰተኛው ኢየሱስ ነው ወይ? አሁን ያልኩ ኢየሱስ ሐሰተኛ ኢየሱስ ነው? ቃሉ ወንጌሉ የተናገርከው ነገር እውነት ቢሆንም ሌላ ቦታ ላይ የማትቀበለው ወንጌል ስላለ ነው። ያ ወንጌል ደግሞ ምን እንደሆነ ልንገርህ። አሁን ያልኩ እኛ የምንከተለው ይንገረን ወንድምነት። እሺ፣ ሌላ ቦታ ላይ አሁን ያለውን ኢየሱስን እውነተኛ ነው ወይ ሐሰተኛ ነው ወይ ብለህ ለይልኝ ብሎ አለ። ኦኬ፣ ልትለይለት አልቻልክም። ወደ ጭቅጭቅ አይነት ልገባ ነው። ኦኬ፣ የተናገርከው እውነት ቢሆንም ግን የሚጎለው ነገር አለ ብለሃል። ምንድን ነው? አሁን ብጠቅስለት ቤኪ የማይቀበለው እኛም የማንቀበለው የቀረ ብለህ የምትለው? እሺ፣ ለምሳሌ መሰል ቅድም ያው ተናገር የተወሰነ ሳምንት የተናገረው ነገር የተወሰነ ነገር አለ። እሱ
እናንተን ያልተቀበለ እኔን አይቀበልም የሚለው ወንጌል ነው፣ ቃሉ ነው። ስለዚህ እሱኛውን ቃል በተመለከተ ነው፣ ሌላ ምንም የለም። ኦኬ፣ እሱኛውን ባለመቀበል ነው። እኛ አሁን እናንተን የሚቀበል እኔን ይቀበላል ብሎ ያለውን እኛ አንቀበልም ማለት ኦኬ፣ ቴንክ ዩ። እናንተን የሚቀበል እኔን ይቀበላል ብሎ ያለው ማን ነው? ሐዋርያቱን ነው አይደል ጌታ ያላቸው? አዎ ሐዋርያቱንም ነው። እንደገና ደግሞ ከሐዋርያቱ በኋላ የሚመጡ የሐዋርያቶች ተከታዮች አሉ። ከሐዋርያት የተቀባበሉ በመጀመሪያ ሐዋርያቱን ነው አይደል እንደዛ ያላቸው? የመጀመሪያ ተደራሲያን መጀመሪያ ሐዋርያትን ነው። እኛ ሐዋርያቱን እንቀበላለን አንቀበልም? ትቀበላላችሁ። ፎረሸ ማለት ነው። ቅድም ይከሰስከን እሱ ተቀበሉ ብሎ ያላቸውን አትቀበሉም ብለ ያልከን። እሺ ቀጥሎ ከሐዋርያቱ ቀጥሎ የተነሱ ሐዋርያን አበው የተባሉትን በቤተክርስቲያን ታሪክ ውስጥ እንቀበላለን አንቀበልም? በቤተክርስቲያን አስተምሮ መካከል ብዙ ጻድቃን የተነሱ ቅዱሳን አባቶች በቤተክርስቲያን ታሪክ ውስጥ ነው ያልኩ። በቤተክርስቲያን ታሪክ ከሐዋርያት በክርስቶስ ቤተክርስቲያን ከዋናዎቹ ከሐዋርያቱ ቀጥሎ የተነሱ የእምነት አባቶች የሚባሉት እነሱን እኛ እንቀበላለን አንቀበልም? በተዋህዶ ነው ወይስ በፕሮቴስታንት? ኧረ ተዋህዶ ባዶ የሚባል የለም። ያኔ ብራዘርዬ ዛጋ ከሐዋርያቱ ቀጥሎ የተነሱት የአንተ ተዋህዶ ከሐዋርያቱ ከ300 ዓመት በኋላ ምናምን ነገር በ1700 ዓመተ ምህረት ላይ የተመሰረተው ያኔ ተዋህዶ ባዶ የሚባል ነገር የለም። እኔ እያልኩ ያለሁት ከሐዋርያቱ ሞት ቀጥሎ የተነሱ የቤተክርስቲያን አባቶችን አንቀበልም ወይ? ለምሳሌ እንደነ ፖሊካርፕ፣ እንደነ አግናጤዎስ፣ እንደነ ሄሬኔዎስ አይነቶቹን እንቀበላለን አንቀበልም? ምክንያቱም እሱ ተቀበሉ ብሎ ያላቸውን አትቀበሉም ብለህ ከሰናል። ሐዋርያቱን እንቀበላለን አንቀበልም ብዬ ስለ ትቀበላላችሁ አልከን። ስለዚህ ከሰስከን ዝም ብሎ ነው ማለት ነው። ቀጥሎ ደግሞ እነሱ ከሞቱ በኋላ ሐዋርያን አበው የሚባሉ አሉ የተነሱ የእምነት አባቶች እንቀበላለን አንቀበልም? እንደ ቤተክርስቲያን ታሪክ የምታቀን ከሆነ አይደለም። ይሄ ከክስ ጋር ምንም የሚያያይዘው እንቀበላለን አንቀበልም ነው የጠየቁት። እኔ ስለ እናንተ እምነት ብዙ እንትኑ የለኝም። ስለዚህ እንቀበላለን ተቀበሉ ከሆነ እንቀበላለን ካላችሁ እኮ የምደግፈው የምቀበለው ይሄንን እኮ ነው። እንቀበላለን። አድምጠኝ። በመጀመሪያ ሐዋርያቱን አትቀበሉ፣ እሱ ተቀበሉ ያላቸውን አትቀበሉም አልከን። በደምብ ሳሰው ማለት እንቀበላለን ካላችሁ ደግሞ ሌላው ይቀጥላል። ሌላው ደግሞ አድምጠኝ። እንዲቀጥል በዘመን አለ አይደል? የዘመን ታሪክ አለ አይደል? መሳይ ወንድሜ በዘመን አመጣጥ ውስጥ እኛ ዝም ብለን የመጣውን ተቀበሉ ብለው ስላለን ጌታ ያን ተቀበሉ ብሎ ያለውን አንተ አምጥተህ ላገኘው አርቲ ቡርቲ ሁሉ ጨምረ ደርበ ለነሱ ሁሉ ጭምር ነው ብሎ በሚል የምትል ከሆነ እኛ ሰዎችን ስንቀበል መርመረን የምንቀበለው። ኦኬ ሐዋርያቱን እኮ እንድንቀበል ራሱ በቅዱሳት መጽሐፍት የጌታ ሐዋርያት እንደሆኑ እሱ እንደመረጣቸው መንፈስ ቅዱስ ያደረባቸው እንደሆኑ ስለተጻፈ በመጽሐፍ ቅዱስም ላይ ስለተጻፈ ስላየኑ ነው የምንቀበለው ማለት ነው። ኦኬ ከዛ በኋላ የተነሱ የእምነት አባቶች ተብለው የሚባሉ አሉ ከሐዋርያቱ ሞት በኋላ እነሱን ሁሉ እንቀበላለን። ኦኬ እንቀበላለን። በዘመኑ ቤተክርስቲያን ታሪክ ስላላት በታሪክ ውስጥ የተነሱ ማለት ነው። አሁን እናንተ ተቀበሉ ብላችሁ የምትሏቸውን እንደነ 10 አለቃ ጊዮርጊስ ማለት ነው 50 አለቃ ነው 50 አለቃ ጊዮርጊስ እንደነ አርሴማ እንደነ ተክለ ሃይማኖት እንደነ አቦ ብላ ያልከውን ግን አንቀበልም። ለምን? አንደኛ ጌታ ተቀበሏቸው ብሎ እንዳላቸው ሐዋርያት ኢየሱስ አጸደቀን፣ ኢየሱስ አዳነን። መዳን በኢየሱስ ነው፣ የጸደቁት በኢየሱስ ነው። ያዳነኝ የዳዊት ልጅ ነው ብለው ሲሉ አይሰማም። በራሳቸው ነው የሚያወሩት የነበረው። ወረደ ማለት ነው። እና ምንድነው ሌሎቹን እንደማንቀበል አድርጎ የሚሳለው ነገር የትኞቹን ጥሩልና? እንዴት ብዬ ነው አሁን የሸዋውን ተክለ ሃይማኖት የምቀበለው? እንዴት ብዬ ነው አርሴማን የምቀበላት? አርሴማ እንድቀበላት አርሴማ እንኳን ቅድስት ሴት እንኳን ብትሆን ታሪኳን እኮ አበላሽተዋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በምን? በገድሏ ላይ። እናንተ ገድሉንም አታነቡ፣ መጽሐፍ ቅዱስም አታነቡ። እዚህ የምናወራችሁ ሰዎች ገድሉንም መጽሐፍ ቅዱስንም በልኩ ያነበብን ሰዎች ነን የምናወራችሁ። እንዴት ብዬ 50 አለቃ ጊዮርጊስን ልቀበለው? ኦኬ ሰማዕት ነው ቅዱስ ሰው ነው ብዬ እንዴት ብዬ ልቀበለው? 70 ነገስታትን በጸሎቱ ከአምላኩ እሳት ለምኖ ፈጀ ብሎ የሚል ጽሑፍ ጽፈህ እንዴት ብዬ ልቀበለው? በጸሎቱ ከአምላኩ እሳት ለምኖ ደምስሶ ለአጽራሬ በጸሎት ከእሳት እየተባለ ማለት ነው።
ከመደምሰስኮሙ ቅድመ ለሰብአ ነገሥት እያሉ የጻፉትን እንዴት ብዬ ልቀበለው? ለምን የማትቀበለው? ኤርሚያስ ግዴታ ነው፣ መቀበል አለብህ። ደምስሶሙ ለአጽራሬ በጸሎት ከእሳት ብሎ ስላለ ልትቀበለውማ ግዴታ ነው ብለህ ካልከኝ እንዳልቀበለው የሚያደርገኝ የጌታ ትምህርት ነው። ይሄት 9:54 ሉቃስ ምን ደግሞ ምን ይላል? የዘብዴዎስን ልጆች ይሄ በጸሎት እሳትም ከሰማይ ለምኖ ጌታን የማይቀበሉትን ወደ ኢየሩሳሌም ሲወጣ እንደ ንጉሥ ያልተቀበሉትን ኤልያስ እሳቱ ከሰማይ ወርዶ ትብላቸው ብሎ እንዳለ እንደዛ እንድንል ትወዳለህ ወይ አሉት ጌታን። ወንድማማቾቹ ሐዋርያት ማለት ነው፣ የዘብዴዎስ ልጆች ያዕቆብና ዮሐንስ። ኤልያስ እንዳደረገኛም እንደዚህ እናድርግ እንዴ ጌታ ሆይ ትፈቅድልናለህ አሉት። አዎ በሏቸው፣ ጸልዩ፣ እኔ እሳት ከሰማይ ልክላቸዋለሁ እንደ ኤልያስ አላላቸውም። ገሰጻቸውና ዞር ብሎ ምን አይነት መንፈስ ሆነላችሁ የሰው ልጅ የጠፋውን ሊያድን እንጂ ብሎ አላቸው ይላል። ኢየሱስ ባለበት እሳት ለምነ እንደ ታላቁ ነቢይ እንደ ቴስቢያዊ እንደ ኤልያስ አዲስ ኪዳን ላይ ልትፈጅ እግዚአብሔር አይፈቅድልህም። ራሱ እግዚአብሔር እኮ ነው ከነ ያዕቆብና ከነ ዮሐንስ ጋር በስጋ እየተራመደ ያለው። አልፈቅድም አለ። ገሰጻቸው ይላል፣ ተቆጣቸው ይላል። የመረጣቸው ባሪያዎቹን ሐዋርያትን የዘብዴዎስን ልጆች የተቆጣ ጌታ እንዴት ለ50 አለቃ ጊዮርጊስ እሳት ከሰማይ ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት ብሎ የሚለውን የደብተራን ጽሑፍ እንዴት ላከለት ብዬ ጠይቃለሁ። አየህ እንዴት ላከ ብዬ ጠይቃለሁ። ዮሐንስን የገሰጸ ኢየሱስ እንዴት ጊዮርጊስን አልገሰጸው? ዱዲያኖስንና ከሱ ጋር የነበሩትን 70 ነገሥታት ነው የደመሰሰው አይደል? እንደዛ ነው ብላችሁ ትሉ። ደምስሶሙ ለአጽራሬ በጸሎት ከእሳት በጠላትነት የሚነሱብኝን በጸሎት እሳት ፍጃቸው ብለህ ማለት ነው። ጠዋት ገረገራ ጥግ ተለጥፌ ይሄን ነበር ስደግም የነበረው። ከመደምሰስኮሙ ቅድመ ለሰብአ ነገሥት 70 ነገሥታትን እንደደመሰስካቸው የኔንም አጽራሮች ጠላቶቼን ደምስስልኝ እያልኩ ነበር የአርመኑን 50 አለቃ ወታደር ጊዮርጊስን ስማጠን የነበረው ማለት ነው። በኢየሱስ ትምህርት ግን ሁሉም 0-0 እንደሚለው ሁሉም 0 ነው እና ይሄን እንዴት ብዬ ነው ተቀበለው ብለህ የምትለኝ? እሱ ተቀበሉ ያላችሁን አትቀበሉም ብሎ አለ እንዴ? ተው እንጂ ማን ድፋባቸው፣ እንደዚህማ አይባልም። እሱ ተቀበሉ ያለን ሐዋርያቱን ጴጥሮስን ባልቀበል ነበር እንደዚህ ማለት ያለብን። እኛ ጋር ስንመጣ እኛ እያጣራን ነው የምንቀበለው። ሳናጣራ ሳንፈትሽ የተቀበልነው ጌታዬ ኢየሱስን የብሉይ ኪዳን ቅዱሳን ነቢያትና የአዲስ ኪዳን ሐዋርያትን ነው። ሌላ የመጣውን ሁሉ በእልልታና በጭብጨባ ዣንጥላ አውጥታችሁ እናንተ እንደምትቀበሉት ማነው? አሁን እንደባለፈው የመጣው ልጅ ማለት ነው የሚንቀዠቀዠው የሚሮጠው ቤተ መቅደስ ውስጥ ኳስ ቢሰጡት ጥሩ ነበር። ሶምሶም አደረገበት እኮ። እነ ቢዮንሴ ሲመጡ እናንተ በዣንጥላ እንደምትቀበሉት እኛ እንደዛ አንቀበልም ስል አንቀበልም እኮ ማለት አንቀበልም ማለት ነው። 4 ነጥብ። እኛ ከየት ነው የመጣው? ማነህ ምናምን ማን ስፒድ ነው ያላችሁት? አዎ አሾ ስፒድ። ኦርቶዶክስ ማንም ይምጣ ቶሎ ጥላዋን ታወጣላለች። እኛ ጋር ብትመጣ ማነህ፣ የት፣ ለምን ዓላማ ነው የመጣው፣ ምን ፈልገህ ነው ይባላል እንዴ? የለም እዚህ የተግበሰበሰ ነገር የለም። ተቀበሉ መጡ ምናምን ድሮ ቀረ። ድሮ በኦርቶዶክስ እያለን ፈለቀ ሲሉን ውሃ ፈለቀ ብለው ሲሉን ጀሪካ ይዤ ቢጫ ጀሪካ ይዤ ያቺ ባለ 5 ሊትሯ ማለት ነው። ወይኔ ሰይጣኑማ እኔን እኮ እንዴት እንደተበቀለኝ እኮ አልኩ፣ እንዴት እንደተጫወተብኝ። ሳቅ። አንተ ምን አለብህ ቤኪ ሳቅ። ፈለቀ ሲሉን ጀሪካ ይዤ ያልሄድኩበት ቦታ አልነበረም። ሸንኮራ ዮሐንስ ብለው ሲሉን ከአርሲ ነው የመጣሁት። ከዛ ኧረ ሸንኮራ አይደለም ሲሰላ ድንጋይ ደግሞ ሰሜን ሸዋ ተገኘ እኮ አንድ ነገር የሆነ ነገር አሉን። እዛም ደግሞ ስንሄድ ከዛ ደግሞ ስንመዚህ ዝቋላ ጀርባ ኦሮሚያ ክልል ላይ ዝቋላ አቦ ጻድቁ አቦ አለ አይደል? ከሱ ጀርባ ላይ ደግሞ የሆነ አንዳንዱ ቦታ ላይ ስንሄድ የሀብታም ሽንት ቤት የፈነዳ ቧንቧ ሁሉ ጭምር ማለት ነው።
ከተራራ ግርጌ የፈለቀ ውሃ ሁሉ ፈለቀ በተባልንበት ጀሪካ እየያዝን እየሄድን እየቀዳን ስንጠጣበት የነበረው ዘመን አለቀ። ጻድቅ መጡ በአዱሊስ ወደብ በኩል ተስዓቱ ቅዱሳን ትላለች ኦርቶዶክስ። ተስዓቱ ቅዱሳን ቤት ነው የመጡት በአዱሊስ ወደብ፣ በዚህ በትግራይ በኤርትራ ማለት ነው። ያኔ አቡነ አረጋዊ የሚባሉትና ከሱ ጋር የመጡት ከየት ነው? አቡነ አረጋዊ ያ አንተ ቴሌያቴሊውን በልቶ የጠገበ ጣሊያናዊ ሰውዬ ነው። አየኸው ነገሩን አየኸው ወይ እንዴ? ማንም ቴላቴሊውን በልቶ ጠግቦ በአገሩ ተቀባይነት የሌለው ሰውዬ እኛ ጋር ሲመጣ እንደ ቆራሌው እየተቀበልን እኮ ማለት ነው። እያጣራው ነው የምቀበለው። መንፈሴን አታበሳጨው ስልህ ሄዲያ ትላለች እንዴ? ታው አቡነ አረጋዊ በ14 አሁን ኢትዮጵያ ውስጥ መጥተው የሰሜን ሰው በሙሉ በተለይ ኤርትራና ትግራዋይ አቡነ አረጋዊ ብሎ ከማለ በቃ የመሐላ ሁሉ ማረጋገጫ ሆኗል። ሰውየው ምንድን ነው? ጣሊያናዊ አባቱ ቦንቾር ነው ይባላል። ለጫወታ ነው ያልኩት፣ ግን ጣሊያናዊ ነው ሰውዬ ጣሊያናዊ ነው እንዴ? አያቱ እኔን አድዋ ላይ መጥቶ ከአያቴ ጋር የተዋጋ ሰውዬ እኔ ምድር ላይ መጥቶ አንተ በሱ እሱን ተቀበለው ትለኛለህ እንዴ? አልቀበልም። መድኃኒዓለምን አልቀበልም። ተው አልቀበልም። እንዲቀበለው ገድሉን ሳነባው ኢየሱስ አጸደቀኝ አይልም። ኢየሱስ ያጸደቀኝ ብሎ ያላለ ጻድቅን በጻድቅ ስም የሚቀበል ብለህ አትበለኝ። ተወኝ ስልህ እሺ ሻይን እዚህ ያስበረዳችሁብኝ። ልቅ ቀጥሉ፣ ቤካ እህቶች ቀጥሉ። እሺ ቤካ አንዴ መምህር ኤርሚያስን ላናግራቸው ከተፈቀደ። ኤርሚዬ ሜርሲ እህትዬው አውራቸው። ቁርስ እየበላ ነው። ቁርስ ይብላና ወይ ጠብቀው ትንሽ። አይ አንቺንም እስከ ዘመረ ችግር የለም ስለሚሰማ አንድ ትንሽ ወደኋላ ስላስገረመኝ ነው። በነገራችን ላይ ኦርቶዶክስ አይጠጣም የሚል ሰው አለ እንዴ? ቅድም ስለመጠጡ ሲከረከር እኮ ኤርሚያስ የተናገረ ሁሉ በነገራችን ላይ ያው እንደዛ ይጠጣል። ክርክራችን እኔ ቤት ተምርም ነው መስዬ የሚሰማሽ ከሆነ ኦኬ። ስለዚህ አይጠጣም አለልም ነው ያልከለው እንዴ? በነገራችን ላይ ኤርሚያስ ቅድም ሲና አይሉሽ ምን አለ መሰለሽ፣ አንዳንዴ እኔ ምን ይገርመኛል መሰለሽ፣ ሁሉም ሰው እንዲማርበት ነው። ለክርስቶስ ብለሽ የምትዋሽው ነገር የለም። በነገራችን ላይ እኔ ምን እመኛለሁ መሰለሽ፣ የማማዝናሽን መንግስትና የቲክቶኳን ኦርቶዶክስን እመኛታለሁ በራሴ። አሁን ማማዝናሽ የተሸው ከሆነ በቃ ሁሉ ነገር የመንግስት ነው ያሟላላቸው እና ታች ወደ ሲታይ ደግሞ ችግሮች አሉ። እውነት ለመናገር ለማስተባበል ስለምናውቀው እዚህ ጋር ማስመሰሉም ጥሩ አይደለም። የምንዋሽለት አምላክ የለም። በነገራችን ላይ የምንኖርለት አምላክ ነው ያለ። እኛም ጋር ክርስቶስ ስንል እኮ የምንዋሽለት አምላክ የለንም አይደለ? የግል ጸብም የለንም። አላማችን ስለመዳን ነው። ስንነጋገር ትውልድ እንዲያመልጥ፣ ትውልድ እንዲያደን፣ ትውልድ ከጨለማ ወደ እውነተኛ ወደሚያስደንቅ ብርሃን እንዲመጣ። ምክንያቱም እኛ ዋጋ የተከፈለልን ክርስቲያኖች ስለሆን እኔ አሁን ክርክሮቼ ጉንጭ አልፋ እንደሆነ አልፈልግም። ወይም እዚህ ጋር መጥቶ ሊያሸንፍ ለመሸነፍ አይደለም። እኔ አሁን ቅድም መምህር ኤርሚያስ የተናገረው መጠጡ አለ። ይሄ ምንም ጥርጥር የለ። እንደውም ብዙ ህፃናት በራሱ አንዳንዴ እንዳይደቃቸው እየተባለ እናቶች ጠንቆል እያደረጉ ያቀምሷቸው ነበረ። አሁን ትውልድን የሚግል ነው፣ አይጠቅም መጠጡ ላይ አሁን ቅድም ኤርሚም ሲናገረው ማለት ነው። ግን ቤተክርስቲያኗ አስተምሮ አይደለም ነው የመዳን መንገድ ነው ብሏል መርጌታ ኤርሚ። እንግዲህ እሱን ደግሞ አብረን እናያለን። ሁለተኛ ኦርቶዶክስ ጥላ ዲያቆን ነው መርጌታ አይደለም ዲያቆን ነው። ፕሮቴስታንት ጥላ ያዋጣም ኦርቶዶክስ ጥላ ወጣሽ ነው ያለው። ፕሮቴስታንት ጥላ የለውም ሲጀመር፣ ጥላው የኦርቶዶክስ ነው። ጥላው የኦርቶዶክስ ነው። ፕሮቴስታንት ጥላ የለውም።
አይ ጥላ እኮ እኛ ጋር የለውም መሰለህ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ስለሚል እግዚአብሔር ቃል እኛ ጥላችን ሰው ሰራሽ አይደለም። ለዛ ነው ብራዘርዬ ጥላችን ሰው ሰራሽ አይደለም። እና ቅድም ኤርሚስ ከሚመጣ ነው። አይ አንዳንዴ እውነት ነው አመክር ምን መሰለህ፣ ጥላ የላችሁም አልከን። ልክ ነህ። እኛ ሰው ሰራሽ ጥላ የለንም። ቤካ ምን መሰለህ፣ ስማ ብራዘርዬ፣ እኛ ጥላ ነው ሁሉም በሚችል አምላክ ጥላ ውስጥ ነው። ስለዚህ ሌላ ሰው ሰራሽ ምናምን ነገር ጥላ አያስፈልገንም ብራዘርዬ። እሱን እንተወውና እውነት ሰው ሰራሽ ከሆነ ልብሱ ስለምን አስፈለገ ቤክዬ? ልብሱም እኮ ሰው ሰራሽ ነው። ልብሱንማ የለበስነው ነው እኮ። አንተ ኤርሚስ ያወራው ስለ ምንድነው ስፒሪቹዋል ስለሚሰጡ ግልጋሎት ነው ኤርሚ ያነሳው ቤተክርስቲያናቸው ስላለው ጉዳይ። አይ ክርስቶስን ለብሰናል ስለሚል ነው እንጂ። እሺ አይ እኔ ወንድም ተው፣ አሁን እሱ ሌላ ነገር ውስጥ አትግባ ብራዘርዬ፣ ሌላ ነገር ውስጥ አትግባ። አንተ ጥላን ስታመጣና ስታጥል ምንድነው አርቄና ምናምን ጠላህንና ዳቦ ምናምን ነገር አድርገው ጥላ አስቀምጠን ስታሰግድ ምን እያደረክ ነው? እኔ አሰግጄ አላቅም ቤኪ። በቃ አንተ አሰግድ አታውቅምና ቤተክርስቲያን አታሰግድም፣ ሌላ ጉዳይ ነው። ቤተክርስቲያን ታሰግዳለች። እሺ አሁን የምንፈልገው ትውልድ እንዲህ አይደለ? ነገሩን ተው ብራዘር። እሺ የሚፈለገው ትውልድ እንዲህ አይደለ? ቤካ ትውልድ እንዲህ አይደለ? አላማው ዋናው ትውልድ ወደ አሁን ቅድም እንኳን ያን ልጅ ብሎክ አታርገው ይስማ እንዲህ አይደለ? አላማው ቤካ ሌላ ነገር የለውም አይደል? አይ ነቆራ ምናምን ነገር ተዋ። ታዲያ እናንተ የላችሁም ስትል እናንተ የላችሁም ከየት ታመጡና ምናምን ብለህ ስትል ምን ያልክ ነው? እኛ እኮ ጥላለን፣ ጥላው ደግሞ ለእግዚአብሔር ግልጋሎት የሚውል ነው። በዛ ጥላ ትጠልላቸው። እነዚህ የአይነት ነገር ለመስራት የሞከርከው እዚህ ግባ የማይባል ነገር ማለት ነው። አንተ ቤተክርስቲያን ውስጥ እነኚህ ንዋያተ ቅዱሳት ብለህ የምትላቸው ነገሮች በጠቅላላ የሚውልበት ወይ ደግሞ የሚሰጡት አገልጋሎት ይታወቃል። ለምን እንደሆነ ይታወቃል። ከዛ አንጻር የምታወራው ስታወራው ላይክ ዝም ብሎ ሰው ከሚለብሰው አይነት ተራ ልብስ ጋር ልክ እንደዛ ነው የሚቆጠረው አይደለም። ለእግዚአብሔር ለመንፈሳዊ አገልግሎት የተለዩ ናቸው፣ የተቀደሱ ናቸው ብለህ በቅባ ቅዱስ በቅባ ሜሮ ነው ምናምን ነገር እንትን ብላችሁት ለጌታችሁ እንትን የምትሉት ራይት። ስለዚህ አንተ ከምታወራው ጥላና ዝም ብሎ መንገድ ላይ ከምታየው ጥላ ጋር ተመሳሳይነት የለውም። የእኛ ጥላ ደግሞ ቅድም እንደነገርኩ ሌላ አያስፈልገንም። ጥላችን ማን እንደሆነ መጽሐፍ ቅዱስ ነግሮናል። ሁሉ ጊዜ በዛ ጥላ ውስጥ አለን ነው አለቀ። እሺ ሌላ ኦርቶዶክሳዊ ካለ ይግባ። ከኤርሚ ጋር የምታወራው ነገር ካለ ማውራት የምትፈልገው ነገር ካለ ዌልካም። ቢኮዝ በእኔና በአንተ መካከል ብዙም ልዩነት በእኛና በአንተ መካከል ልዩነት እያየን አይደለም። አላቅም እንደዚህ አይነት እውቀት ኖሮ ለምን እንደዚህ አይነት መረዳት ኖሮ ኦርቶዶክስ ለምን እንደምትሆን አይገባኝም። እውነትን ተረድተው እዛው ኦርቶዶክስ ያሉ እኮ በጣም ብዙዎች አሉና ችግር የለው መቀመጥ ይችላል። ዋናው የአግባባን እውነቱ ነው እና እሱ ላይ መቀጠል ይችላል። ቴንኪው። እሺ ሌላ ኦርቶዶክሳዊ ካለ ሊያይ አስገቢ። ሌላ ኦርቶዶክስ ካለ ሌላ አስገቡና ከዛ እሺ ጌኔ ወንድም ቅድም እያነሳ ነበረ ኦርቶዶክስ እና ጨለማ ልዩነት እንደሌላቸው ስታነሳ ነበረ ራይት። ለዚህ እነዚህ የገላትያ ምዕራፍ ላይ የተዘረዘሩ በጠቅላላ በኦርቶዶክስ እንደሚገኝ ስለመጠጥም ተነስቶ ምናምን ነገር አንድ ላይ ብዙ ብቻ ያነሳናቸው ነገሮች አሉ። እነዛም በጠቅላላ አምናቸዋል ብዬ አስባለሁ እና ልምምዱ አንተ ጋር የለም ብዬ ነው የማስበው። እና ኦርቶዶክሳውያን ካላችሁ ገቡና ኦርቶዶክስ እና ጨለማ ልዩነታቸው ምንድን ነው አላችሁ? ኦርቶዶክሳውያን አላችሁ? ኦርቶዶክሳውያን ከፈቀድ ይቅርታ ጋራ ቅድም አንድ ነገር ሲል ሰምቸው ነበር እና ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ አዎ ይጠጣል፣ ግን ቤተክርስቲያን መጠጣት አትፈቅድም ሲል ሰምቸው ነበር። የሰማሁት መስሎኛል። በጣም ይቅርታ። ግን እንደዛ ካለ በጣም ሁሉንም እንደምትፈቅድ አስተማሪውን ነገር አሳይተን በቪዲዮ
ስለዚህ ሁሉ ነገር አድርገናል። ከእሱ ጋር ምንም ልዩነት የለንም። እሱ እንዲህ ሊታጠስ ሲሞክር እኛንም እግዚአብሔር ቃል ይሄውና በራሳቸው ትምህርት ደግሞ ይሄውና ምናምን ብለን አሳይተነዋል በደንብ አድርገን ማለት ነው። እና ለዛ ነው ከእሱ ጋር ብዙ ጊዜ መውሰድ ያልፈለኩት። እሺ ኤቢ ከሄድነ ኤቢ አለ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተክርስቲያን ወይም ከየት ቤተ እምነት? እኔ ከፕሮቴስታንት እምነት ነኝ። እሺ እናመሰግናለን አባ። ቦታ የፈለግነው ለኦርቶዶክሶች ነው። እሺ ኦርቶዶክሳውያን ካላችሁ ግቡ። እሺ ኪር ነው ወደ ይባላል። እሺ አስገባው። ፋሲካ ሲመረቅ ለፋሲካ የተዘጋጀ ሙዚቃ ድግስ ሲባል ለልደት የተዘጋጀ ተብሎ በጌታ ልደት በየቢራ በየጠርሙሱ ላይ እንኳን የጊዮርጊስ ፓርቲውና ስዕሉ ላይ ተለጥፎ ስናይ የቅዱሳንን ስዕሎች ማስከበር አልለየንም፣ አልጨከንም። እዛምን እዚህ መቼ ነው ኦርቶዶክስነት ተከታይ ተፈላሳ ሙዚቃ እምነት እንዲ ቆራጥ መጨከል ለእምነት መጨከል ጨክኖ መውጣት እሺ ኦርቶዶክሳውያን ገባ በሉ። ይህን የመሰለ ቪዲዮ የሳቅ ምንድነው ባክግራውንድ ጨምረውበት እንዴት አበላችሁ! እባካችሁ እንዲህ አይነት ቪዲዮዎች ስታገኙ ምን አለበት ሳትቀላቀሉት ለእኛም በውስጥ መስመር ብትልኩልን። ቢያንስ እናንተ እንደዛ የቀላቀላችሁበትን አስቀምጡ። እንደዚህ አሁን ለህዝብ እንደዚህ ስናሰማ በትክክል ጥርት ብሎ እዚህ ትልልቅ ሰው ይሰማል። እንደዚህ አይነት ቪዲዮዎች የምታገኙ ሰዎች እዚህ አይ ቲንክ ግሎሪም አይቻል ይመስለኛል። እንደዚህ አይነት ነገር ታስቀምጣችሁ ሌሎችም እነዚህ ቪዲዮ ሰርታችሁ የምታስቀምጡ የድምፅ እንደዚህ የሳቅ ምናምን ነገር ሳጨምሩበት ቢያንስ ለእኔ እስኪ በውስጥ የተወሰነ ላኩልኝ። ከዛ እናንተ እንደዛ አድርጋችሁ አስቀምጡበት። ድምፅ ግን ያልተቀላቀለበትን ለእኔ ላኩልኝ ፕሊስ በውስጥ በሙሉ በቃ ሄደን ስናመጣ ድምፅ የተቀላቀለበት ጥርት ብሎ አይሰማም። ከሚናገረው ሰው ይልቅ የሚስቀው ሰውዬ ድምፅ በለጠን። ባክግራውንድ ማድረጋችሁ ነው ወይ ቀንሱት። ድምፁን ባክግራውንድ መቀነስ ቢቻል ከሆነ ቀንሱት። ፕሊስ ቪዲዮ አግኝታችሁ እንደዚህ አታበላሹት። ይቻላል አይደል? በቃ ግሎሪያ በቃ ቀንሱት። ከበስተኋላ ድምፁን በትንሹ አድርጉት። ማለት የሚስቃውን ሰው በትንሹ አድርጉት። የሚናገረው ሰው ድምፅ ይሰማ። እኛ ከሚስቀው ሰውዬ አይደለም። አሁን የሚስቀው ሰውዬ የኔን ድምፅ ራሱ የኔን ጆሮ እንኳን ረብሾታል። ምን ይጠቅመናል? ከዛ ይልቅ ምንድነው እያደረጋችሁ ያላችሁት? የሚናገረው ሰው ያ የሚናገረው ነገር እንዳይሰማ በቃ አበላሻችሁት ማለት ነው ቪዲዮ። በጣም የሚገርም ነው ወንድምነት። እሱ ብቻ አይደለም ወንድሞች ሴቶች አሉ እዚህ ላይ የሚሰሩ ለምሳሌ ከዛ ደግሞ ሉካት ምናምን ነገር እሱም አስፈላጊ አይደለም። ማለት ጥሩ እኮ ቪዲዮ ከመሰራቱ ጥሩ ነው። እንደዚህ ምናምን ነገር የሆነ አንድ ፔጅ የግድ በቃ ንጹህ ነገር መገኘት አለበት ብዬ ነው ያስባል። እንደው መሲ አሁን ለምሳሌ መሲ አለች፣ መሲ ኦፊሻል አንደኛው ወይ አንቺ አካውንት ወይ የግሎሪ አካውንት እንደዛ ነው ያለበት። ሁለት አንዳችሁ አካውንታችሁ ወይም ሌላ አካውንት ካለ ፋይል የሚቀመጥበት ንጹህ በቃ ምንም ነገር የተቀላቀለበት የሚገኝበት ምናምን ነገር ቢሆን አሪፍ ነው። ወይም ግሎሪ ሌላ አካውንት ከፍቶ አሊያም አይ ቲንክ እኔ ራሱ ቤካትሪ የሚል አካውንት አለኝ አይደል? ሌላኛው አካውንቴ ወይም እሱ ላይ ምናምን ነገር ደግሞ ማስቀመጥ ይቻላል። ወንድምነት እንዳለው ማለት ነው። ያ እንደዛ ቢሆን አሪፍ ነው። ሞር
ያንተ የለችም። ባይ ዘ ግሎሪ እንደዛ ሄደው መስለኝ አይ ቲንክ ሶ ያ ሜርሲዋም አንቺ በጣም እንትማታለሽ። ያ እሺ ኦርቶዶክሳውያን ካላችሁ ማን ነው ተረኛ አስገቡ እስቲ ተረኛ አስገቡ። ሊያየ ያለሽ ሊያየ ሄዊ ደግሞ ተኝታለች መሰለኝ። ሊያየ ካለሽ ተረኛ አስገቡ። ተረኛ በነገራችን ላይ ይሄንን ቪዲዮ ላሳይ። ይሄን ቪዲዮ አሳያለሁ። አም ሶሪ ይሄን ቪዲዮ አሳያለሁ። ተውና ይሄ ቪዲዮ አለ ወንድምነት ካለ አንተ ጋር የመረጃ አይ ቲንክ መረጃ ካለ አንተ ጋር ይሄ መረጃ አለ አንተ ጋር ጥሩ መረጃ ነው፣ ግን እንዴት ጽፎበታል? ይሄ እንዴት እንደማገኘው አረ ነው። ሜርሲዬ ኖርሻል፣ ሜርሲ ኦፊሻል ኖርሻል፣ ወይ ሜርሲ ሁለታችሁ ሜርሲዎች ይኖራቸው ብዬ ተስፋ አደርጋለሁ። ግብረሰዶ ምናምን ሲወራ እኔ አይደንቀኝም። የማይደንቀኝም ምክንያቱ ምንድነው? ቀድሞ እንደገባ ነው እኔ የተረዳሁት። አሁን ይሄ ወራ እንጂ ገዳማት ውስጥ በስነ ስርዓት አለ። ይሄ የሆነ ሁሉ ነገር በዚህ የተለማመዱ እንደ ልምምድ ያለባቸው አሉ። ሴቶቹም እንደዛው አረ አድሚት ለማድረግ ያው ትስማው ቁጭ በሊያየ ሳራዬ እንኳን የሚተረክሻት ስሚ ሳራዬ ይኸው እናንተ ጋር ያለውን ነገር ነው ያረዱም። ያው አባትሽ ቢናገሩት ስሙ። እግዚአብሔር እንዲደርስላቸው ጸልያለሁ። በጣም ስለነሱ አሁን ጸልያለሁ። እውነቴን ለማውራት ነገር እኔ ብዙ ስለገጠመኝ አንተ አሁን ገጠመኝ ብለሃል በጣም እኔ ግን በጣም ብዙ ገጥሞኛል እንደዚህ አይነት ነገሮች ማለት ነው። ዝቋላ ገዳም ገጥሞኛል። እንዲህ አይነት ያለባቸው ሰዎች በስነ ስርዓት ማለት ነው። ሰዎቹ እንደገና ቴዎሎጂ ሳገኛቸው በጣም ኃይለኛ ገንዘብ እየሰጡ ድረስ እየወጡ እንደሆነ እንኳን ደህና ቆያችሁ። ከየት ቤተ እምነት ነው በረከት? ኦርቶዶክስ። እሺ ርዕሳችን ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን እየጠየቅን ነው። በቃ ቢዝነስ አደረጋችሁት። በቃ ኦርቶዶክስ ማለት ሌላ ርዕስ የለም እንዴ? ወንጌል አሰብኩም እንዴ? ምንድነው ከኦርቶዶክስ ብለሽ ደግሞ ወጡ ነው እንዴ? ኦኬ ወንጌል እስኪ ስበከን አንተ። ታዲያ እርስ በርስ ስለኛ ከምትወሩ እርስ በርስ አትሰባበኩም እንዴ? አይ አንተ ስበከን እንስማክ። ይሄው አምስት ተሰባበኩ እንጂ ስለኛ ነው እንዴ? ወንጌል ስለኛ ነው እንዴ? ምን ተጠምቀ አሁን መልስ አለክ። ኦርቶዶክስ እና ጨለማ ልዩነት አላቸው። ኦርቶዶክስ እንደዚህ በዚህ ገብታ ስራችን ነው። ኦርቶዶክስ ስራችን ስለ ኢየሱስ በቃ ተናገሩ። ምንድነው እዚህ ጋር 700 ምናምን ሰው እናንተን የሚጠብቀው ስለ ኦርቶዶክስ ታወሩት ነው እንዴ? እስኪ አንተ ስለ ኢየሱስ ተናገር። ኦርቶዶክስ ኢየሱስን አስተምራለች ነግራለች። ሴት አይደለሽ እንዴ? ደግሞ ሴት ልጅ ደግሞ ኢየሱስን ነግራለች ወይ? ኦርቶዶክስ ከወንዶች ማውጣት ብለሽ ምን ታረጋለሽ? እስማም ኢየሱስን ነግራለች ወይ? ኦርቶዶክስ አሁን አንቺ አሁን እያረክሸለሽ አጻያት ነው። ኢየሱስን ነግራለች ወይ? በቃ ኢየሱስን ነግራለች ወይ? ኢየሱስን ነግራለች ኦርቶዶክስ? ኢየሱስን ነግራለች ኦርቶዶክስ? አየር ምናምን የለም ሊስራ ምናምን ቀንቀራሰሪ ምንድነው? በብርሃን መሆንህን የምትነግረን ምንድነው? ኦርቶዶክስ ከጨለማ ትለያለች ብርሃን ናት የምትለው የምጠይቅህን ስትመልስ ኦርቶዶክስ ኢየሱስ ሰብካለች? ኢየሱስን ሰብካለች? እኮ ግራ ገባኝ። ኢየሱስን ሰብካ ከሆነ የሰበከችን ኢየሱስ ንገረን። እኛ እየሰበከን አይደለም አንተ ንገረን። ደፍረው እንኳን አዎ ኢየሱስን ሰብካናለች ኢየሱስን አሳውቃናለች የማለት ድፍረት ራሱ የላቸውም፣ ያንቃቸዋል። ለምን? ኢየሱስን ስለማትነግራቸው። ስለ አርሴማ ብለው አዎ በ6 ምናምን ይለኛል። የምሬን እኮ ነው።
አሁን ኢየሱስን ስበከን በረከት ኢየሱስን ስበከን የሐሜት መንፈስ ቁጭ ብላችሁ ሐሜት ታማላችሁ። ቁጭ ብላችሁ አሰሩጅ በቃ እሺ እንኳን ደህና ቆያችሁ።